በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት የአምላካችንን ሕያው ቃል ከኛ ጋራ በመካፈል በያላችሁበት ቅዱስና እውነተኛ የሆነውን አምላክ የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያል እንደ ጌታ በጎነት እግዚአብሔር በሰጠን አገልግሎት የአገልግሎቱ አንዱ ዘርፍ የሆነውን የቴሌቪዥን አገልግሎቱን 11ኛ ዓመት አብረን ያከበርን ነው። ያው የአገልግሎቱን በተለይ እግዚአብሔር ለምድራችን በዚህ መንገድ የሰጠንን እድል እያሰብን ነውና ያው ከዚህ በፊት እንዳደረግነው ቃሉን ማዕከል ያደረጉ ምክሮችን ነው የምንካፈለው። በሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ ያለውን ቃል መነሻ በማድረግ እንዲሁም ደግሞ ወደ ሐዋርያት ሥራ ምዕራፍ 19 በመሄድ የእግዚአብሔር ቃል እኛ ጋር የደረሰበትን እድልና የእግዚአብሔር አስደናቂ ስራ እያወሳን የእግዚአብሔር ቃል አሸናፊ ሆኖ ያድግና ይሰፋ ነበር የሚለውን የእግዚአብሔር ቃል መነሻ አድርገን ወይም የመጽሐፍ ቅዱስ ምንባብ መነሻ አድርገን እንካፈላለን። ከኔ ጋር እነዚህ ሁለት ወንድሞች አሉ። ወንድሜ ቀሲስ ሙሉቀን አማረና ወንድሜ ቀሲስ አሸናፊ ቦሻ እንደ ጌታ በጎነት እንደ ጌታ ጸጋ መጠን ከነዚህ ወንድሞች ጋራ በመወያየት እግዚአብሔር የሚያስተምረንን በጋራ እንሰማለን። የጌታ ጸጋ በነገር ሁሉ ይብዛላችሁ ይብዛልን። ቃሉ ከተነገረበት ዓላማ ውጪ በተሳሳተ መንገድ ወደ ሰው ልብና አእምሮ እንዲሄድ በማድረግ በተንኮል በክፋት በአመጻ የሚሰሩ መናፍስት የሆኑ የተረገሙ ኃይላት ይሄን ማድረግ እንዳይችሉ በጌታችን በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ደግሞ የእግዚአብሔር ቃል በመንፈስ ቅዱስ በኃይልም ወደ እያንዳንዱ ልብና አእምሮ እንዲያልፍ ምኞታችን ብቻም ሳይሆን ጸሎታችንም ነው። እግዚአብሔር ከኛ ጋር እንደሆነ የቃሉ ባለቤት ከኛ ጋር እንደሆነ የእግዚአብሔር ፈቃድ ነውና በአገልግሎታችን የሚፈጸመው የህይወታችንም የአገልግሎቱም ባለቤት በነገር ሁሉ እንደሚያቀናልን እናምናለን። እናንተም እንደ በጎ ዕድል ቆጥራችሁ በያላችሁበት አብራችሁን እንድትሆኑና ይሄንን በመካፈል እግዚአብሔር እንድታከብሩ በጌታ ፍቅር እንጋብዛችኋለን። እንግዲህ ሐረጉን መዘዝ አድርጌዋለሁ። ቁጥር 24 ላይ ያለ ነው። ግን በዚህ ምዕራፍ ያለውን ሙሉ ሐሳብ ብናስታውሰው መልካም ነው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለዚሁ ዓላማ ቃሉን ወደ ሰው ለማድረስ እንደመረጣቸው ምስክሮቹ እንዲሆኑ እንደመረጣቸው በተለይም ደግሞ ብዙዎቻችን እንደምናስተውለው መጻሕፍትን እንዲያስተውሉ አእምሯቸውን ከፍቶላቸው ከዛም በኋላ ደግሞ ኃይልን እስኪቀበሉ ከኢየሩሳሌም እንዳይወጡ አዟቸው ጌታ ኢየሱስ ክርስቶስ ባረገበት ዕለት እስከ ቢታንያ ድረስ ተከትለውት እንደሄዱና ባረገበት ዕለት ያው ሊሄድ እንደሆነ ንግግሩ ስላስረዳቸው ለኢየሩሳሌም መንግስትን ሳትመልስ ወዴት ነው የምትሄደው በማለት የእስራኤል መሪ ሆኖ እነሱም ግራና ቀኝ አብረውት ከብረው በዳዊት ዙፋን ላይ ተቀምጦ በክርስቶስነቱ ታይቶ የሚያዩትን ነገር በጉጉት ይጠብቁ የነበሩ ደቀ መዛሙርት ያው የስንብት ንግግሩ ግር ስላላቸው ይህን ጥያቄ እንደጠየቁት ተጽፏል። ግን ጌታ ኢየሱስ ክርስቶስ ያላቸው ምንድነው? አብ በገዛ ፈቃዱ የሰወራትን ወራትንና ዘመናትን ማወቅ ለእናንተ አልተፈቀደላችሁም። መንፈስ ቅዱስ ወደ እናንተ ይመጣል። ስፍራዎችን ጠቅሶ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ በማለት እንዳዘዛቸው ከዚህም በኋላ በደስታ እንደተመለሱ በማርቆስ እናት ቤት በኢየሩሳሌም ለ10 ቀን ያህል በጸሎት እንደቆዩ ካረገ በ10ኛው ቀን መንፈስ ቅዱስ በኃይል በእነርሱ ላይ እንደወረደና የእግዚአብሔርን ድንቅ ስራ በእያንዳንዱ ሰው ልሳን ወይም ቋንቋ በመናገር እንግዲህ 3000 ሰዎች በዕለቱ አገልግሎት
ይህንን ሕይወት እንደተቀላቀሉ ሐዋርያት ሥራ ምዕራፍ 2 ላይ እናስተውላለን። ይሁን እንጂ የእግዚአብሔር ቃል ብዙዎች በቀላሉ እየተቀበሉት ሐዋርያትም ደግሞ ያለምንም ተግዳሮት በነፃነትና በክብር በአጀብ እየሰበኩት አልቀጠለም። እንደውም ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወርዶ በመንፈስ ቅዱስ ኃይል የእግዚአብሔርን ድንቅ ሥራ ተናግረው ምዕራፍ 3 ላይ አንድ ሽባ የነበረ በልመና የተዳደረ የነበረ አንድ ሰው በጌታ በኢየሱስ ክርስቶስ ስም በተፈወሰበት ማግስት እነዚህ ሰዎች እስር ቤት እንደገቡና በማን ስም በማን ስልጣን ይሄን አደረጋችሁት የሚል ተግዳሮት እንደገጠማቸው ሁለተኛም በሱ ስም እንዳይናገሩ አስጠንቅቀው ሊያዟቸው እንደሞከሩ እናያለን። ከዚህ የተነሳ ምንም የእግዚአብሔር ጸጋና ኃይል በአገልግሎቱ የተገለጠም ቢሆን በዛው መጠን ደግሞ ጠላት በሙሉ ኃይሉ ይዋጋው ነበር እና ትንሣኤና ሕይወት የሆነውን የኢየሱስ ክርስቶስ ወንጌል ለማዳፈን እሱን ከመስቀል ከመግደል ባሻገር የሱ የሆኑትንም በማሳደድና በመከራ ውስጥ አሳልፎ በመስጠት ይህንን እውነት ለማስቀረት ጠላት በብዙ ኃይል ሰርቷል። ግን እግዚአብሔር ይመስገን ይሄው ከ2000 ዘመን በኋላ ከሙሉ ክብሩ ጋር ወንጌልኛ ጋር ደርሶ ይሄው ክርስቶስን እነሱ ባመኑበት በዚያው መጠን በዚያው ሁኔታ በዛው የእግዚአብሔር ቃል መርህ በዛው መሰረት ላይ ቆመን ይሄው እኛም አሜን ብለን ሌሎች አሜን እንዲሉ እንሰራለን። የእግዚአብሔር ቃል ያድግ ነበር፣ ይሰፋ ነበር ማለት ነው። ያሸንፍ ነበር፣ ብዙ ተጽዕኖችን ተሻግሮ ያልፍ ነበር ማለት ነው። እንግዲህ ይሄንን ነው በዛሬው ውይይታችን የምናስታውሰው። ሲጀመር ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በብዙ መንገድ ካስጠነቀቃቸው ነገር አንዱ በእሱ ስምና በእሱ ምክንያት የሚደርስባቸውን መከራ እንዴት መጠበቅ እንዳለባቸውና መታገስ እንዳለባቸውም ጭምር ነው። ከዚህ የተነሳ ጌታ በግልጽ እንደነገራቸው እንደ በጎች በተኩላዎች መካከል እልካችኋለሁ እንዳለ እንግዲህ በተኩላ መካከል እንደተላከ በግ ነው የደቀ መዛሙርቱ ሕይወት የነበረው። ግን ያ ሁሉ ተኩላ በጎቹን ሳይጨርስ ወንጌል አልፎ እኛ ጋር መድረሱ አሸናፊ ሆኖ መገለጡ አስደናቂ ነገር ነውና እስኪ ከዚህ መነሻ ካደረግነው የመጽሐፍ ክፍል በመነሳት የእግዚአብሔር ቃል ያደገበትን የሰፋበትን ያሸነፈበትንና ዛሬም ቢሆን የቃሉን ስልጣንና ኃይል በተመለከተ እንዴት ማሰብ እንዴት ማመን እንዳለብን በእውነት እንደገና መለስ ብለን ማስተዋል ይኖርብናልና በዚህ ክፍል እንግዲህ የያዕቆብ መቀላት ወይም መገደል ያንን ተከትሎ ጴጥሮስ ለእስር መዳረጉ ከዛ በኋላ ደግሞ ሄሮድስ እሱን ከማሳሰሩን ባሻገር በጢሮስና በሲዶና ሰዎች ላይ በታላቅ ኃይል ወጥቶ ያደረገውን ድንፋታ የሞላው ንግግርና ለእግዚአብሔር ቃል ክብር ካለመስጠቱ ጋር ተያይዞ የእግዚአብሔር መልአክ የወሰደውን እርምጃ እናያለን እና እውነቱን ለመናገር እንደ በጎች በተኩላዎች መካከል የሚሄዱ ደቀ መዛሙርት የሚቀበሉት መከራ የሚደርስባቸው ነገር እንዳለ ሆኖ ደግሞ በአስደናቂ ሁኔታ ሰማይ ያጀበው ሰማይ ያዘመተው ሰማይ ወደ ሰዎች እንዲሄድ በደንብ በግልጽ ያንቀሳቀሰው እውነት ሆኖ እናየዋለን እና ከነዚህ አስደናቂ እውነታዎች ተነስተን እግዚአብሔርን ቃል በተመለከተ ነው የምንካፈለው። ቃሉን የሚሰሙ ሰዎች ደስ የሚያሰኙትን ያህል መስዋዕት አቅራቢዎች እግዚአብሔርን ደስ አያሰኙትም። ማዳመጥ ከመስዋዕት ያውራ በግም ስም ከማቅረብ ይሻላል ተብሎም ተጽፏል። የእግዚአብሔርን ቃል ለመስማት ረፍት የለም እና እንዲሁ በጠቅለል ባለ መልኩ እስኪ የእግዚአብሔርን ቃል በተመለከተ በብሉይም ሆነ በሐዲስ ኪዳን እግዚአብሔር ለቃሉ ሰው ሊኖረው የሚገባውን ምላሽ በተመለከተ ያስገነዘበባቸውን አንድ ሐሳቦች በማንሳት ብንንደረደርና አሁን ወደ አነሳ ነው የመጽሐፍ ክፍል ብንመጣ መልካም ነው። ወንድሜ ሙሉቀን ስለ እግዚአብሔር ቃል ጥቂት በለን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በዚህ እንዳነበብነው የእግዚአብሔር ቃል በኃይል እየሰፋ እያደገ
እንደሄደ ደግሞም የእግዚአብሔር ቃል ፍሬያማ እንደሆነ የእግዚአብሔር ቃል ይነግረናል። እግዚአብሔር ራሱን ከገለጠበት ጊዜ ጀምሮ ሰዎች ከእግዚአብሔር ጋር ተገናኝተው እንዲሁ ምንድነው እርባና ቢስ ሆኖ አያውቁም። ከእውነተኛው ከእግዚአብሔር ጋር እውነተኛ ግንኙነት ያለው ሕዝብ በቃሉና በመንፈሱ እያደገ እየታነጸ ፍሬያማ ሆኖ እግዚአብሔርን ሲያመልክ ነው የምንመለከተው። እንግዲህ የእግዚአብሔር ቃል የምንለው ወይ የእውነት መንገድ ራሱ መንገድን ነው የሚያሳየው። ከጥንት ዘመን ጀምሮ የእስራኤል አባቶች ወይም ቀደምት አባቶች የምንላቸው በጋራ ከእግዚአብሔር ጋር ግንኙነት ያደረጉ አንድ ነገር ያሳየናል። መቼም የሰው ልጅ ወደዚህ ዓለም የመጣበትን መንገድ የእግዚአብሔር ቃል የሚለን ከብሮ ወይ ተሸልሞ ወይ ወደ ጥሩ ዓለም እንደመጣ አይደለም የሚናገረው። የሰው ልጅ በኃጢአት ምክንያት ወይ ሽንፈት ነው ወደዚህ ዓለም ያመጣው፣ ጥፋትና አመፅ። የእግዚአብሔር ቃል ደግሞ እንዴት ወደዚህ ዓለም መጣ ካልን ሰዎችን ወደ እግዚአብሔር ለመመለስ እግዚአብሔር የሄደበትን መንገድ ነው፣ ያንን ጎዳና ነው የእግዚአብሔር ቃል የሚያስተምረን። በዚህ መሰረት በየምዕራፉ በየዘመኑ በየጊዜው እግዚአብሔር ራሱን ለሕዝቡ እየገለጠ እየተናገረ ሀሳቡና ፈቃዱን ወደ ሰዎች እያመጣ ስራውን፣ እቅዱን፣ ሀሳቡን እየገለጠ ነው የኖረው። ያው እያደገ እየተገለጠ የእግዚአብሔር ሀሳብ እያደገ ነው በማህበረሰብ ውስጥ ሲሄድ የምናየው። ከዚህ የተነሳ እግዚአብሔር የሰጠውን ተስፋ እየጠበቀ ያ ተስፋ እያደገ እግዚአብሔር የገባውን ኪዳን እያጸና በኪዳኑ የጸኑ ሕዝቦቹ አብረው ጸንተው ሲቆሙ የእግዚአብሔር አብሮነት እያሸነፈ በተሰለፉበት ጦርነት በሄዱበት ስፍራ እግዚአብሔር ሞገስ እየሆናቸው እግዚአብሔር ጠባቂ እየሆናቸው በነገር ሁሉ እንግዲህ ድልን ነው የምናየው በእግዚአብሔር ቃል ውስጥ። ለምሳሌ እግዚአብሔር ሕዝቡን ከግብፅ አውጥቶ ወደ ከነዓን ሲያስገባ ሀሳቡና ፈቃዱን ደግሞም ከሕዝቡ የሚፈልገውን ነገር ሕጉን እየተናገረ ያ ሕግ እየተጻፈ ለዛ ሕግ እንዲታዘዙ ለዛ ሀሳብ እንዲታዘዙ ያንን የእግዚአብሔርን ፈቃድና ሀሳብ በልባቸው እንዲያመላልሱ በየጊዜው እግዚአብሔር ምክር ይሰጣል። ሕዝቡም ደግሞ ያንን እየታዘዘ የእግዚአብሔርን ቃል እየደጋገመ በዛ በቃሉ ዙሪያ ነበር ማለት ነው የሚሰበሰበው። በዚህ መሰረት ያ ሕግ ያ ኦሪት ያ ስርዓት የሕዝቡ መሰብሰቢያ ማዕከል ሆነ። ሕዝቡና እግዚአብሔር በዛ በኩል መነጋገር መደማመጥ እንደጀመሩ ነው የምናየው። ይህ የእውነት መንገድ ታዲያ እንዴት እየዳበረ ሄደ ካልን እግዚአብሔር የሰጠውን ተስፋ ለመጠበቅ ሕዝቡ ከቃሉ ሲወጣ ወደ ቃሉ እንዲመለስ እያደረገ፣ ሕዝቡ ከሕጉ ሲስት ወደ ሕጉ የሚመልሱ ነቢያት እየላከ እግዚአብሔር ከጥንት ዘመን ጀምሮ እውነተኛውን መንገድ የመዳንም መንገድ ደግሞም ልጁን ወደዚህ ዓለም የሚልክበትን መሲሁን ወደዚህ ዓለም የሚያስገባበትን መንገድ እየጠበቀ እንደሄደ ነው የምናየው። ከጥቂት ሕዝብ ወደ ሰፊው ሕዝብ። ለምሳሌ አብርሃም የእግዚአብሔርን ቃል ተቀበለ፣ አመነ፣ ጽድቅም ሆኖ ተቆጠረለት፣ ከእግዚአብሔር ጋር ኅብረቱ ቀጠለ። በአንድ ሰው የተጀመረው ነገር ወደ ሰፊው ወደ ያዕቆብ ቤተሰብ ተላለፈ። እግዚአብሔር እንዴት እየተከተለ ሕዝቡን እንደሚጠብቅ እንዴት እንደሚንከባከብ በባዕድ ምድር እንኳ እግዚአብሔር እንዴት ከነሱ ጋር እንደሚቆም የእግዚአብሔር ቃል ይነግረናል። ኋላ ያ ሕዝብ ደግሞ ሰፍቶ ወደ 100,000 ወደ ሚሊየን ተጠጋ። በዛ ውስጥም እግዚአብሔር እውነትን እየጠበቀ ሕዝቡ ሲስት ወደ እውነት እየመለሰ እንግዲህ ፍጻሜ ላይ ደርሶ ነገሮች ሁሉ በክርስቶስ ድምዳሜ ሲያገኙ እንመለከታለን። ግን በቀላሉ ነው እዚህ የደረሰው የእግዚአብሔር ሕዝብ ካል የእግዚአብሔር ሕዝብ ብዙ ዋጋ ከፍሏል። እግዚአብሔርም ቃሉን ለመጠበቅ በብዙ መንገድ በሕዝቡ መካከል ሲሰራ ቆይቷል። እንግዲህ በአዲስ ኪዳን ውስጥም ደግሞ እንደምንመለከተው የጌታችን የኢየሱስ ክርስቶስ ወንጌል ከተሰበከበት ጊዜ ጀምሮ አሁን እስካለንበት ጊዜ የእግዚአብሔር ቃል ብዙ ፈተና ብዙ ተግዳሮት አስተናግዷል። ግን አሁንም ሕያው ሆኖ ይሰራል። ያ የእግዚአብሔር ቃሉ ከአንዱ ሕዝብ ወደ አንዱ ሕዝብ እየሄደ እየሰፋ እያደገ ቤተክርስቲያን ሌሎችን እየጨመረች ማለት እየሰፋች ከአንድ ቦታ ስትሰደድ ወደ ሌላ ቦታ እየሰፋች እንግዲህ እዛ ውስጥ ነው እኛም እየተጨመርን ቤተክርስቲያን እየሰፋች ከትውልድ ወደ ትውልድ
እየተላለፈ ያለው እና እንደ ሕዝብም እንደ መንገድም እግዚአብሔር ቃሉን እየጠበቀ ሕዝቡን እየጠበቀ እነሆ ዛሬ ላይ ደርሰናል። በዚህ ውስጥ ብዙ ነገር እንማራለን፣ ብዙ ነገር እንመለከታለን። ክብር ለስሙ ይሁን። አሁንም ከዚሁ ርዕስ ሳንወጣ ያው እግዚአብሔር ለአባቶቻችን በነቢያት ተናግሯል። አሁን ስለ ቃሉ ስናነሳ እንግዲህ ከሰው ውድቀት በኋላ እግዚአብሔር በተለያየ ዘመን ከእሱ ርቆ የነበረውን ሕዝብ ያው በጠራቸው ሰዎች በኩል ነው ሲያገኝ የነበረው። በተለይ ደግሞ ስለ እግዚአብሔር ቃል ስናነሳ ከሙሴ ዘመን አምስቱን የሙሴ መጻሕፍት በሙሴ አማካኝነት እንዲጻፉ ከማድረጉና ከዛም ጋር በተያያዥነት በተነሱ ነቢያት በኩል እግዚአብሔር ሕዝቡን ከመናገሩ ጋር የተያያዘ እውነት እንደሆነ እናስተውላለን። የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ነው የሚለው። አሁን ላይ ቆመን ስለ እግዚአብሔር ቃል ስናነሳ በቀጥታ በጌታ በኢየሱስ ክርስቶስ የተነገረውንና ከሱ የሰሙት ለእኛ ያጸኑትን እኛ ጋር በእንዲህ አይነት ሁኔታ በሐዋርያት አገልግሎት በኩል የደረሰውን እውነት እያልን እንደሆነ ግልጽ ነው። ይህ በመጀመሪያ በጌታ የተነገረ ነው። ከእርሱ የሰሙት ለእኛ ያጸኑት ዕብራውያን 2 ላይ ቁጥር 3 ላይ የዕብራውያኑ ጸሐፊ ይህን ተናግሮናል። ስለዚህ በነቢያት በኩል እግዚአብሔር የተናገረውን ቃል ቀጥታ እግዚአብሔር የተናገረውን ቃል መስማትና ለቃሉ ምላሽ መስጠት በረከት እንደሆነ፣ ቃሉን አለመስማትና ለቃሉ ደንታ ቢስ መሆን ብዙ ዋጋ እንደሚያስከፍል በዘመነ ብሉይም ቢሆን ታይቷል እና ቃሉን የሚንቁ ሰዎች የተናቁ እንደሆኑም በእግዚአብሔር ፊት ስፍራ የሌላቸው እንደሚሆኑም ምናምንቴዎችም እንደሚሆኑ ጭምር ይናገራል እና ከዚህ የተነሳ እንደው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ መስማት የሚኖረውን ትርጉም አለመስማት ደግሞ የሚያመጣውን ጥፋትና መርገም በተመለከተ ምናልባትም ከሳኦል ጋር አያይዘንም እንደ ምሳሌ ማንሳት እንችላለን። እስቲ በልብህ ከዚህ ጋር የተያዘውን አንዳንድ ነገር ብታስታውሰን መልካም ነው። መልካም፣ እግዚአብሔር የተመሰገነ ይሁን። እንግዲህ የእግዚአብሔር ቃል ቅድም በወንድሜ ሙሉቀንም የተነሳው ደግሞም አሁንም በማብራሪያ በጥያቄ የመጣው የእግዚአብሔር ቃል በተለያዩ ጊዜዎችና ጊዜያትና በተለያዩ ሁኔታዎች ወደ ምድር ወደ ሰው ልጆች መጥተዋል። የእግዚአብሔር ቃል መጥተዋል። እንግዲህ በቀድሞ ዘመን ከእስራኤል ጋር በተገናኘ ለእግዚአብሔር ቃል ባለመታዘዛቸው የእስራኤል ልጆች በምን አይነት አመጽ ውስጥ እየገቡ የእግዚአብሔርን ቃል ባለመስማትና ከእግዚአብሔር ጋር ያላቸውን ግንኙነት እያበላሹ በኖሩበት ዘመን እግዚአብሔር በዛን ጊዜም ምን ያህል በቁጣና በኃይል እየተገለጠ እግዚአብሔር ይቀጣቸው እንደነበረ በግልጽ ተጽፏል። ቅድም በጥያቄውም እንደተነሳው ከዚህ ከንጉሥ ሳኦል ጋር በተገናኘ እንግዲህ ንጉሥ ሳኦል እግዚአብሔር የናቃቸውን አማሌቃውያን የሚባሉትን ድል ማድረግ እንዲችል እግዚአብሔር ሞገስ ሆኖት በጦርነቱ እንዲያሸንፍ እግዚአብሔር ረድቶት የእስራኤል ቅዱስ የእስራኤል አምላክ ከእስራኤል ጋር ሆኖ አማሌቅን በታላቅ ድል መቶ ሳኦል ሲመለስ ከመለሱ በፊት እግዚአብሔር ትእዛዝ ሰጥቶታል። አማሌቅን ሄደ ምታ፣ አሸንፍ፣ ከዛ በኋላ ደግሞ ይሄን አድርግ ብሎ የአማሌቅን አንድም ነገር እንዳያስቀርና ምንም ነገር ከአማሌቅ ላይ ወደ ድንኳን ወደ ማደሪያቸው ወይ ደግሞ ወደ እስራኤል ወደ ሕዝቡ እንዲያመጣ እግዚአብሔር አልፈቀደለትም። ይሄ እግዚአብሔር ቃል ለሳኦል ለንጉሱ ሳኦል እስራኤል ላይ ነግሶ ለነበረው በዘመኑ ነግሶ ለነበረው ንጉስ የተነገረው ቃል ነው። ግን ሳኦል ለእግዚአብሔር ቃል አልታዘዘም። ምላሹ አለመታዘዝ ነው። ሳኦል ያደረገው የሰቡትን ለዓይን የሚያሳሱትን
ጮማ ጮማ ያላቸው እንደ ሲታዩ ሞላ ሞላ የሚሉትን ነገሮች ሰብስቦ ይዞ ነው የመጣው። ምክንያት ነበረው። በምክንያት ያንን ያመጣውን አርዶ ሊበላ የፈለገውን ፍሪዳ ለእግዚአብሔር ቃል እንደታዘዘ አድርጎ በሳሙኤል ፊት መዋሸት ፈልጎ ነበር። ግን እግዚአብሔር ተቆጥቷል። የእግዚአብሔርን ቃል ሰምቶ አለመፈጸም፣ ለእግዚአብሔር ቃል አለመታዘዝ ጣዖትን እንደማምለክ እንደሆነ እግዚአብሔር አጽንኦት ሰጥቶ ተናግሯል። ጣዖትን እንደማምለክ እንግዲህ በእስራኤል ታሪክ ውስጥ እግዚአብሔር ቀናተኛ አምላክ ነው። እኔ ቀናተኛ አምላክ ነኝ፣ ከኔ ውጪ ሌላ አምላክ አይሆናችሁ፣ በፍጹም አማልክትን እንዳታመልኩ ብሎ እግዚአብሔር ከ10ቱ ትእዛዛት ውስጥ በዋነኝነት እግዚአብሔር አምላክን ብቻ አምልክ ተብሎ ተጽፏል እና ለተቀረጸ ምስል መስገድ፣ ጣዖት ቅርጽ አድርጎ መስገድ፣ እነዚህ በእግዚአብሔር ፊት ለእስራኤል ጸያፍ ነበሩ። ይህንን ከሚያደርጉት ጋርም እንዲተባበሩ እግዚአብሔር ፈቃዱ አይደለም። ሳኦል ግን ያንን በማድረጉ ባለመታዘዙ፣ ለእግዚአብሔር ቃል አለመታዘዝ ማለት ጣዖትን ማምለክ እንደሆነ ሁሉ አሳይቷል። እግዚአብሔር እንግዲህ ሳኦልን ወደ መናቅ ነው የሄደው። እግዚአብሔርን ስለ ቃል ስላላከበረ እግዚአብሔር ሳኦልን ንቆታል። ንግስናውንም ሁሉ ተጸይፏል እግዚአብሔር። ከዛ በኋላ እግዚአብሔር ዳዊትን እንዴት በምን አይነት ቅባት እንዳስነሳ ሁሉ ይታወቃል። እንግዲህ በብሉይ ኪዳን በሌሎቹም ከእግዚአብሔር ጋር ባላቸው ግንኙነት የእግዚአብሔርን ቃል ያከበሩ አሉ፣ ተባርከውበታል። የእግዚአብሔርን ቃል ደግሞ የናቁት በጣም ተጎድተውበታል። እንግዲህ በብሉይ ኪዳን የነበረው አገልግሎት በዚህ መጠን አለመታዘዝ ዋጋ የሚያስከፍ በዕብራውያን መጽሐፍ ላይም በብዙ ቦታ በተሰጡ ማስጠንቀቂያ በተባሉ ቦታዎች በሙሉ የብሉይ ኪዳንን አለመታዘዝ፣ የእስራኤልን አለመታዘዝ ከአዲስ ኪዳን ጋር እያወዳደረ ጸሐፊው አንስቶታል፣ ኮምፔር እያደረገው። ምክንያቱም በዛን ዘመን የነበረው አገልግሎት፣ በዛን ዘመን የነበረው አለመታዘዝ ይሄን ያህል ቅጣት ካመጣ ደግሞ በአዲስ ኪዳን ያለው ማዳኑ ታላቁ ማዳን ቸል ቢባል ሊሆን የሚገባውን ቅጣትና ያንን በዝርዝር አስቀምጧል። ወደ አዲስ ኪዳን መገለጥ ደግሞ ስንመጣ ያው ዕብራውያን 1 ላይ እንደተጻፈው እግዚአብሔር በነቢያት ደግሞ በአባቶቻችን በራእይ በህልም በብዙ መንገድ ጎዳና በተለያየ ጎዳና ይለዋል። እንግዲህ በህልም የሚያናግራቸው ነበር፣ በራእይ የሚያናግራቸው ነበር፣ በተለያየ ጎዳና ተብሎ ተጽፏል። በዚህ መንገድ ውስጥ ሲያናግራቸው፣ ሲገናኛቸው፣ ሲገጽጻቸው ደግሞ ሲያበረታቸው ኖረ። አሁን ግን ይላል ጸሐፊው ሁሉን ወራሽ ባደረገው ማለት ሁሉን ወራሽ ባደረገው የዓለማት ፈጣሪ በሆነው በጌታችን በኢየሱስ ክርስቶስ በኩል ነው የተናገረን። አሁን ይሄ ታላቁ ነገር ነው። እንደ ብሉይ ኪዳኑ በነቢያት አይደለም ወይ ደግሞ በአባቶቻችን አይደለም። አሁን ሁሉን ወራሽ ባደረገውና የሁሉ ፈጣሪ በሆነው እግዚአብሔር በሆነው ወልድ ኢየሱስ ክርስቶስ በኩል ይሄ መገለጥ መጥቷል። ስለዚህ ይሄ መገለጥ እንደ ብሉይ ኪዳኑ መገለጥ አይደለም። በጣም የላቀ በጣም ከፍ ያለ በሰው ታሪክ ውስጥ ለዘመናት በሰው ላይ ነግሶ የነበረውን ጨለማ የሚገፍ ወደ ታላቅ ብርሃን እንግዲህ ወደሚደነቀው ብርሃኑ ወደ ጌታ ብርሃን ወደሱ ብርሃን የሚያመጣ ትልቅ መገለጥ ነው የሆነው። ስለዚህ እንግዲህ ብዙ ብንናገር ይሰፋል። ዞሮ አሁንም በአዲስ ኪዳን ሄድን መገለጥ የጌታችን ኢየሱስ ክርስቶስን መገለጥና ቃሉን አንድም ቃል የተባለው ራሱ ኢየሱስ ክርስቶስ ነው። ይህን አለመቀበል ለተቀበሉት የዘላለም ሕይወት ያላቸው ይህን ተቀብለው አሜን ብለው ጌታ ኢየሱስ ክርስቶስ ዓለምን ለማዳን መጥቷል፣ ለእኔ ነው የመጣው፣ ለእኔ ነው ወደ ምድር የመጣና የተገለጠው፣ ክብሩን ሁሉ ትቶ አምላክነትን ለመቀማት ሳይቆጥር የባሪያን መልክ ይዞ ራሱን ባዶ አድርጎ የተገለጠው ይህን ሁሉ መከራ የተቀበለው ጌታችን ኢየሱስ ክርስቶስ ለእኔ ነው ብሎ አሜን ብሎ ለሚቀበለው ሰው የዘላለም ሕይወት እንደሚያገኝ መጽሐፍ ቅዱስ በብዙ መልኩ ይገልጽልናል። ይህንን ደግሞ አሜን ብሎ ለማይቀበሉት ጌታ ኢየሱስ ክርስቶስን ጌታ ነው ብሎ ለማይቀበሉት እግዚአብሔር ፍርድ እንዳለው ይህንን ቃል አለመቀበል በዘላለም ሕይወት ሁኔታ ውስጥ ስፍራ የሚያሳጣና የፍርድ ሰዎች የጥፋት ሰዎች እንደሚያደርግ ወንጌሉ በግልጽ ይነግረናል። ስለዚህ ይሄ የእግዚአብሔር ቃል ለሚሰሙት ለሚቀበሉት ክብር ያለው ሞገስ ያለው ተስፋ ያለው የዘላለም ሕይወት የሚያሰጥ ሲሆን ደግሞ ይህንን ጌታ ኢየሱስ ለማይቀበሉት ጌትነቱን አምነው ኢየሱስ ክርስቶስ ጌታ ነው ብሎ በልባቸው አምነው ያንን ደግሞ መስክረው ለማያደርጉ ሰዎች የዘላለም ፍርድ
እንደቀረላቸው መጽሐፍ ቅዱስ በግልጽ ይነግረናል። ስለዚህ የእግዚአብሔርን ቃል በዚህ መልኩ መረዳትና ማየት ይቻላል። መልካም። ክብረ አምላክ የተመሰገነ ይሁን። እንግዲህ መነሻችን የእግዚአብሔር ቃል ያድግና ይሰፋ ነበር የሚለው ምዕራፍ 12 ቁጥር 24 ላይ ያለው ቃል ነው። የእግዚአብሔር ቃል ግን የሚል ነገር እንዳለው አስተውለናልና አሁን ወንድሜ ያነሳውን አንደኛ ሳሙኤል 12 ላይ ያለውን በማንሳት እዚህ ጋር ካለው ለእግዚአብሔር ቃል ክብር ካለመስጠት ጋር ተያይዞ ቃሉን የሚያገለግሉትን ከማስጨነቅ ጋር ተያይዞ እግዚአብሔር በመልአኩ በኩል በሄሮድስ ላይ ከወሰደው እርምጃ ጋር ተያይዞ አሁንም ለእግዚአብሔር ክብር መስጠት ምን ማለት ነው፣ ክብርን አለመስጠት ምን ማለት ነው የሚለውን ብናይ መልካም ነው። አንድ ነገር እንደው ለማስመር ያህል በደንብ ጎልቶ እንዲወጣ ሰዎች ጠንቋይ ቤት አለመሄዳቸውን በግልጽ ይሄ ዘማ አመንዝራ አለመሆናቸውን ወይም ሰው በሞራል ሕግ እንኳን አንዳንዴ መጽሐፍን አውቀው ብቻ ሳይሆን በማህበረሰብ ውስጥ ነውር የተባሉ ነውሮችን እንደ ነውር በመቁጠር እንኳን በሚኖረው ኑሮ ብቻ እግዚአብሔርን ደስ እንደሚያሰኝ ወይም ጣዖት እንደማያመልክ አምላኩ ፈጣሪ እንደሆነ ሊያስብ ይችላል እና ግን ቃሉን የሚሰሙ ሰዎች እግዚአብሔርን ደስ የሚያሰኙትን ያህል በየትኛው መስዋዕት እግዚአብሔር ደስ አለመሰኘቱን ነቢዩ ሳሙኤል ለሳኦል በተናገረው ነገር ውስጥ አስተውለናል። ከዛ ባሻገር ወንድሜ እንዳነሳኸው እግዚአብሔርን ቃል አለመስማት እንደ እልከኝነት እና እንደ ሟርተኛ ኃጢአት መሆኑን መናገሩንም እናያለን። በአሊምንና ተራፊምን እንደማምለክ ነው ያለው ቁጥር 22 ላይ የተጻፈው ቃል እሱን ነው የሚያሳየን። ቁጥር 21 እና ቁጥር 22 ላይ አሁንም እግዚአብሔርን ቃል በዚህ መጠን የሚገዳደር ማንነትና እግዚአብሔር በአሸናፊነት ቃሉን አክብሮ ደግሞ ተገዳዳሪውን መጣሉን ነው የነገረንና እንደው ያለ እግዚአብሔር ቃል እግዚአብሔርን እናመልካለን ስለሚሉ ሰዎች፣ ከቃሉ ጋር ምንም ህብረት ስለሌላቸው ሰዎች፣ እምነትም ሲጀመር ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ ተጽፏል። ሰዎች ዝም ብሎ በደምሳሳው ጥሩ ሰዎች ሊሆኑ ይችላሉ፣ ግን እግዚአብሔር ራሱን ገልጧልና ራሱን በገለጠበት መንገድ ከእግዚአብሔር ጋር ህብረት አለማድረግ በራሱ ኪሳራ ስላለው ይሄን እውነት በሚያስገነዝብ መልኩ እንደው ወደ እግዚአብሔር ቃል ስለመመለስ አንዳንድ ነገሮች ብትለን መልካም ነው። መልካም። እንግዲህ ያው አሁን በተረዳነው መሰረት የእግዚአብሔር ቃል የምንለው አሁን ተጽፎ በእጃችን ያለው የብሉይና የአዲስ ኪዳን መጽሐፍት ናቸው። እነዚህ የእግዚአብሔር መንፈስ ያለባቸው ለእምነታችን፣ ለትምህርታችንና ለአጠቃላይ ለሕይወታችን መመሪያ አድርገን የያዝነው የምንከተለው። ይህንኑ ባነሳ ነው የሐዋርያት ሥራ መጽሐፍ ውስጥ በዛ አውድ ውስጥ ከተመለከትነው ይሄ የእግዚአብሔር ቃል በምን ሁኔታ ውስጥ ነበረ ያደገው? ዛሬስ በእግዚአብሔር ቃል ላይ ያለው ተጽዕኖ፣ ያለ እግዚአብሔር ቃል የሆነ እምነትና ኑሮ፣ ብቻ ብዙ ነገር ነው ማለት እንችላለን። ለምሳሌ ይህን ክፍል ስናነብ የእግዚአብሔር ቃል እየሰፋና እያደገ ይሄድ ነበረ እያለን ያለው ይሄ የእግዚአብሔር ቃል የሐዋርያት ሥራ የ31 ዓመት የቤተ ክርስቲያን ታሪክ ነው የሚናገረው። በዚህ ውስጥ በመንፈስ ቅዱስ መሪነት በሐዋርያት ስብከት ደግሞ መሲሁን በመስበክ ቤተ ክርስቲያን ከኢየሩሳሌም ጀምራ ወይም ከመካከለኛው ምስራቅ ተነስታ የምዕራቡ ጫፍ እንዴት እንደደረሰች ነው የሚናገረው። ቀላል አይደለም ማለት ነው። ይሄ ማለት ምንድን ነው? ሰዎች ይላል ራሱ ለእግዚአብሔር ቃል ታዘዙ ይላል፣ የእግዚአብሔርን ቃል ተቀበሉ እያለን ነው የሚሄደው። በቀላሉ ነው የሆነው ካልን በቀላሉ አልሆነም። ልክ የብሉይ ኪዳን ብዙ ክፍሎች እንዳነሳችሁት ቀድሞም ቢሆን ሰዎች የእግዚአብሔርን ቃል ከፊሉ በመቀበል ከፊሉ ደግሞ የእግዚአብሔርን ቃል እምቢ በማለት ብቻ በብዙ ውጣ ውረድ ውስጥ ነው የእግዚአብሔር ቃል ወደዚህ የደረሰው ጌታ ወደ መጣበት ዘመን እና ምን ነበር ተግዳሮቱ ለእግዚአብሔር ቃል እድገትና መስፋፋት
ለቤተ ክርስቲያን ማደግ ምን ነበር ካል አንደኛ መልክዓ ምድሩ ራሱ አንዱ ተግዳሮት ነበር። ምንድን ነው መልክዓ ምድር ካልን የኢየሩሳሌም ሰዎች አይሁዳውያን ናቸው፣ ሕጉን ያውቃሉ፣ በኦሪት ነው የኖሩት፣ በስርዓቱ ነው የኖሩት። ግን ለእግዚአብሔር ቃል በራሱ ለፍጻሜው ማለት ነው ለተፈጸመው ለእግዚአብሔር ቃል እንቅፋት ነበሩ። የመጀመሪያ ሰዎች ናቸው ሊቀበሉት ሊያምኑት የተገባ ማለት ነው። ሊቀበሉት ሊኖሩበት ይገባል። ለነሱ ነው የመጣው። እነሱ ራሱ እንቅፋት ሆኑበት ለዚህ ለእግዚአብሔር ቃል። ሊቀበሉት አልወደዱም። እዚህ ቃሉ የሚሰበከው በአረማይክ ቋንቋ፣ በዕብራይስጥ ቋንቋ በራሳቸው ሰዎች ነው። ግን እዚህ አድጎ ከመውጣቱ በፊት እንደምናስታውሰው ሲጀመርም የእግዚአብሔር ቃል አድጎ ሰፍቶ ይህ የምስራች ቃል ለሌላ ከመድረሱ በፊት በእነሱ ሀሳብ ምንድን ነው ጌታ ኢየሱስን መግደልና ይህንን ማጥፋት ማለት ምንድን ነው? ዋናውን ካጠፋን ሁሉ ነገር ይጠፋል፣ በቃ ይቆማል የሚል ነው። መቃብር ፈንቅሎ የወጣ ቃል ነው ማለት ነው። ይሄ የትንሣኤ ቃል ነው። መንፈስ ቅዱስ ከሰማይ ወደ ቅዱሳኑ ሲመጣ በመለኮታዊ ኃይል የተደገፈ የእግዚአብሔር ቃል ነው። ኢየሩሳሌምን ይሁዳን አሸንፎ ወጣ ማለት ነው። በምን ውስጥ? በስደት ውስጥ፣ በተግዳሮት ውስጥ፣ በጥላቻ ውስጥ እያሸነፈ ይሄድ ነበር የእግዚአብሔር ቃል። ወደ ግሪኩ ዓለም ሲገባ ብዙ ነገር ነው የእግዚአብሔር ቃል ያስተናገደው። ብዙዎች የብዙ አማልክት አስተሳሰብ የሚከተሉ ናቸው። ሌላ ቋንቋ ያላቸው ከዚህ ጋር ምንም ግንኙነት የሌላቸው። ይሄ አዲስ ተግዳሮት እዚህ ጋር ምዕራፍ 12 ላይ ምን እንዲሆን ነበር? ከኢየሩሳሌም ሳይወጣ እነ ያዕቆብ ተሰየፈ፣ ተገደለ። በዚህ ቦታ ሰማዕትነትን ተቀበለ። ያዕቆብ ብቻ ሳይሆን ጴጥሮስንም መድገም ፈለገ። ይሄ ማለት ምንድን ነው? የእግዚአብሔር ቃል እንዳይወጣ ደግሞ ፍሬ እንዳያፈራ በዛው እንዲቀር ነበር። ልክ እንደ ጥንቱ እስራኤል አልታዘዝም ቢልም እንኳ የእግዚአብሔር ቃል ሕያው ሆኖ ይቀጥል ነበር በጥቂቶች ሰዎች። እንደውም የብሉይ ኪዳን መጽሐፍ ብዙ የሚነግረን ምንድን ነው? በቅሪቶች ውስጥ ነበር እግዚአብሔር ቃሉን ይጠብቅ የነበረው፣ ያንን ተስፋ ይጠብቅ የነበረው። በስደት እንኳ ወደ ሌላ ሀገር ሲሄዱ እግዚአብሔር በቅሪቶች መካከል ሕያው ቃሉ እንዳይጠፋ የገባው ተስፋ እንዳይጠፋ እየጠበቀ ይሄድ ነበር። ልክ እንደዚሁ ብዙ ተግዳሮት ብዙ ስደት ተከትሎታል የእግዚአብሔር ቃል። ታዲያ ይሄ ሁሉ ግን የእግዚአብሔርን ቃል አጠፋው ካልን ሊያጠፋው አልቻለም፣ ደግሞም ሊጠፋ አይችልም። ለምን? የእግዚአብሔር ቃል ሕያው ቃል ነው። ዛሬ እኛ ከዚህ ትንሽ ቆንጥረን ከባህላችን ብዙ ወስደን ከልማዳችን ብዙ ጨምረን ክርስቲያኖች ነን ብንል አይሰራም። የእግዚአብሔር ቃል ያለ ደባል ብቻውን ከእግዚአብሔር ዘንድ የተቀበልነው ደግሞም አደራ የተሰጠንበት ነው። ለቃሉና ለመንፈሱ ነው እኛ አደራ የተሰጠነው። ያለዛ ሕያዋን መሆን አንችልም። እግዚአብሔርን ልናገለግለው አንችልም። እኛ እግዚአብሔርን ያወቅነው በቃሉ በኩል ነው። ቃሉ ወደ እኛ ደርሷል። እግዚአብሔርም ወይም ሐዋርያው እንግዲህ ምዕራፍ 20 ላይ ሲሰናበት ለቃሉ አደራ ሰጣቸው። ቃሉ ሕያው ሆኖ ስለሚኖር ማለት ነው። ሕያው ነው ስንል ሕያው ማለት ዝም ብሎ ማለት እንደ ቅጽል ስም እኮ አይደለም። የቃሉን ጉልበት የቃሉን ኃይል ነው እየተናገርን። ሕያው ቃል ማለት ሊሰራ የሚችል ይሄንን እኛ ካልኖርንበት በስተቀር አንደኛ ቃሉ በእኛ መካከል እያደገ ነው ማለት አንችልም። በሌላ ወገን ይህንን እኛ ባንከተለውና ባንታዘዘው ቃሉን ብናፍነው ሌላ ቦታ አይሰራም ማለት አይደለም። ማለት ለምን? ቃሉ በእንዲህ አይነት መንገድ ነው የመጣው እና መጨረሻ ላይ ባነሳው ሀሳብ ዛሬ ሰው ያለ እግዚአብሔር ቃል እግዚአብሔርን አገለግላለሁ ቢል፣ እግዚአብሔርን አመልካለሁ ቢል፣ ያለ እግዚአብሔር ቃል እኖራለሁ ቢል ይሆናል? ሊሆን አይችልም። ያው እኮ እስራኤል ወደቀ ከእግዚአብሔር ቃል። አሁን እዚህ ምዕራፍ 12 ላይ እኮ የምናየው አሳዳጅና ተሰዳጆቹ እኮ አይሁድ ናቸው። የእግዚአብሔርን ቃል የተቀበሉ ናቸው እኮ አንዱ አንዱን ሲያሳድድ እዚህ ውስጥ የምንመለከተው። ያለ እግዚአብሔር ቃልስ እግዚአብሔር ሊገለገል ይችላል? ከቶኑ በፍጹም ሊሆን አይችልም። እግዚአብሔርን ልናውቀው አንችልም።
እግዚአብሔር በስራው ነው ራሱን የገለጠልን። ስራውን ደግሞ በቃል ውስጥ ነው የምናገኘው። እግዚአብሔር እንዲህ ነው ማለት የምንችለው ቃሉን ስናውቅ ነው። የእግዚአብሔር ቃል በመካከላችን ሁለተኛ ሚዛንም ነው። እምነታችንን ይመዝናል፣ ትምህርታችንን ይመዝናል፣ ኑሯችንን ይመዝናል። በተለይ በደንብ መገንዘብ ያለብን እኛ ህይወታችንን በምንም ሁኔታ የሆነ ምንድነው ጥሩ ራይት ብናደርገው በቃ ጥሩ ህይወት ነው ያለን። እኛ በጣም ጥሩ ሰዎች ነን፣ በጣም መልካም ነን፣ እንደኛ አማኝ የለም፣ እንደኛ መልካም የለም ብንል መመዘኛ ያስፈልጋል። ቃሉ ነው በእኛ መካከል ሚዛናዊ መሆን ያለበት። እንግዲህ ይሄ ሁሉ ሆኖ የእግዚአብሔር ቃል የሚገርመው ሰዎችን ከየትኛውም አቅጣጫ አምጥቶ ምን ያደርጋል? ያርቃል። ሰዎችን ከየትኛውም ባህሪ አምጥቶ ያንጻል፣ ይለውጣል፣ ያስተካክላል። ተቃራኒ ሆነን ደግሞ ብንቆም ያው እንደዚህ የእግዚአብሔር ቃል ማንም ሰው ሊያስቆሙ አይችልም፣ ያድጋል። አሁንስ ቢሆን እንደዛ አይደለ እየሆነ ያለው? የእግዚአብሔርን ቃል ነው የምናስተምረው። እዚህ መቼም ሰዎች ሲሰበሰቡ በዚህ ሚዲያም እየተናገርን ያለ ነው የእግዚአብሔርን ቃል ነው። ይሄንን የእግዚአብሔርን ቃል ሰዎች መክረው፣ ሰዎች ስብሰባ አድርገው፣ ሰዎች መሳሪያ ታጥቆ እስቲ እናስቆም ቢሉ አይቻልም፣ የሚሆን አይደለም። ለምን? የሮም መንግስት ሊያስቆም አልቻለም። የሮምን መንግስት የሚያህል ኢምፓየር በዚህ ዘመን የለም። ማለት በዚህ እኛ አዲስ ኪዳን በምንለው ዘመን ውስጥ ሊያስቆሙ አልቻለም። ቆይቶ እንዳይመስላችሁ ሐዋርያት በነበሩበት ዘመን ከቄሳር ቤተሰብ ብዙዎች በወንጌል አምነዋል። የሮምን ስርዓት፣ የሮምን ባህል፣ የሮምን ፖለቲካ ያቀዘቅዛል፣ የሮምን ስልጣኔና የሮምን መንግስት ያበላሻል ብሎ ያምኑ ነበር፣ ወንጌልን ማለት ነው። ስለዚህ እንዴት ነው እንደ ጠላት ነበር የሚቆጥሩት። ድል አድርጓል። ዛሬም እያሸነፈ እያደገ ይሄዳል። እና ታዲያ ምን ማድረግ አለብን? በዚህ ቃል ዙሪያ መሰብሰብ አለብን። ይሄ ቃል ነው የኛ መስታወት፣ የኛ ተስፋ እዚህ ውስጥ ነው ያለው። ኢየሱስን በዚህ ቃል ውስጥ ነው ያገኘ ነው ማለት ነው። እውነተኛውን ኢየሱስ ዛሬ አሁን እውነተኛውን ኢየሱስ እስቲ ፈልገነው እናገኝ ብንል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። ወይ ደግሞ ወደ ነቢያት መጽሐፍ ሄደን ነው እውነተኛውን መሲህ ማግኘት የምንችለው። የትኛውም በባህላችን ውስጥ ያለው ተረት ተረትና ልዩ ልዩ ነገር የእግዚአብሔርን ቃል በፍጹም ሊገታው አይችልም፣ ሊያስቆሙ አይችልም። ደግሞ እሱን እንከተል ብንል በእውነት እንወድቃለን፣ ትርጉምም የለውም። እውነት ነው። ለክብር አምላክ የተመሰገነ ይሁን። እግዚአብሔር ይመስገን። መቼም ቃሉ በዚህ መጠን ገዢ መሆኑን፣ ሕያው መሆኑን፣ የሚሰራ መሆኑን እያነሳን ነውና አሁንም በዚህ ጉዳይ ላይ አጽንኦት መስጠት ስለሚያስፈልገን በተለይ በሐዋርያት ሥራ ምዕራፍ 4 ላይ ይሄንን እውነት እንዳይናገሩ ማስጠንቀቂያ ከቀረበባቸው በኋላ ማስጠንቀቂያውን ሰምተው የሰማነውን ከመናገር ያየነውን ከመመስከር ወደ ኋላ ማለት አንችልም፣ ከእናንተ ይልቅ እግዚአብሔር ልንሰማ ይገባል ብለው ከወጡ በኋላ ወደ ሽማግሌዎች መጥተው ያሏቸውን እንደነገሯቸውና ጸሎት እንዳደረጉ እዛ ክፍል ላይ ተመዝግቧል። ምዕራፍ 4 ላይ በተለይ ጸሎታቸውን ብናስታውሰው ትኩረት ያደረጉበት ነገር ምን እንደነበረ ብናስታውስ፣ ከዚህ ጋር በተያያዘ ጳውሎስ የወንጌልን ቃል አፌን በመክፈት እንድናገር እንዲሰጠኝ የወንጌልን ምስጢር እንዳስታውቅ ስለኔ ጸልዩ ማለቱን ከቃሉ በላይ ምንም አይነት ነገር ትኩረት ሊሰጠው እንደማይገባ የሚያስገነዝብ ነውና ከዚህ የተነሳ እስቲ ከሐዋርያት ሥራ ምዕራፍ 4 ቁጥር 33 በመነሳት ዛሬም ቢሆን የቤተክርስቲያን አገልግሎት የትኩረት አቅጣጫ ምን መምሰል እንዳለበት ብናስታውስ መልካም ነው እና ወንድሜ ያሼ በዚህ ዙሪያ ውስጥ ያለውን እንደ ቃሉ የሆነውን ምክር አካፍለን። እግዚአብሔር የተመሰገነ ይሁን። በድጋሚ እንግዲህ የጌታን ቃል በተመለከተው የእግዚአብሔርን ቃል በተመለከተ በሰፊው ከብሉይም ጀምሮ ያለውን በአዲስ ኪዳንም ያለውን መገለጽ አንስተን እግዚአብሔር ቃል እንዴት ኃይል እንዳለውና ለሚቀበሉት ምን አይነት በረከት እንደሚሰጥ የዘላለም ሕይወት እንደሚያስገኝ ለማይቀበሉት ደግሞ እግዚአብሔር ቃል ፍርድም ጭምር እንዳለው በብዙ ሁኔታ አይተናል። እንግዲህ ይህንን ቃሉን በተመለከተ ሐዋርያት
ይህንን የጌታን ቃል ከመንፈስ ቅዱስ መውረድ በኋላ በግልጽና በድፍረት ወጥተው ጌታን በሰቀሉ ሊቃነ ካህናት በኩል ፊት ለፊታቸው ቆመው በድፍረት እግዚአብሔር ጸጋ ረድቷቸው መንፈስ ቅዱስ ወርዶላቸው ሲገልጡ እስኪደነቁ ድረስ ነው። ራሳቸው ሰሚዎቹ ጌታን የሰቀሉት እስኪደነቁ ድረስ በሚገርም መንፈስ ውስጥ ሆነው ይህንን ቃል ያስተምሩና ይገልጡ ነበር። ይህ በጣም ትልቅ ነገር ነው። መጻሕፍትን የማያውቁ ትምህርት የሌላቸው ከዚህ ቦታ እንዲህ አይነት እውቀት አግኝተዋል ተብሎ ሊነገር ሊጠቀስ የሚችል ነገር የሌላቸው ሆኖም ግን ጌታን ቃል በኃይል የሚገልጡ እና በጥበብ በሞገስ በስልጣን ሆነው ያወሩ የነበሩ ከዛም ፍሬም ጭምር ያፈሩ የነበሩ ሐዋርያት መነሻቸው በዛ መልኩ እንደሆነ ግልጽ ነው። ከዚህ በኋላ ከተያዙ በኋላ ዮሐንስና ጴጥሮስ አሳድረዋቸው ደግሞ አስጠንቅቋቸው ሁለተኛ በዚህ ስም ብትናገሩ ተብለው ከተፈቱ በኋላ ያንኑ ነገር ልናቆም አንችልም ነው ያሉት። ምክንያቱም በእናንተ ዛቻ በእናንተ ማስፈራሪያ የሚቆም የእግዚአብሔር ቃል የለም። ምክንያቱም የተቀበልነው እውነት ያገኘነው የሰማነው ደግሞም ከኛ ጋር ሊሰራ ያለው የእግዚአብሔር ቃልና ይህንን ለመግለጽ አብሮን ይሰራ የነበረው መንፈስ ቅዱስ ወይም እግዚአብሔር ከኛ ጋር ስለሆነ ይህን በጭራሽ ልናቆም አንችልም። በፍጹም ብርታትና በጣም ደስ በሚል ብርታት ነው የእግዚአብሔርን ቃል ሲያገለግሉ የነበሩት። ከዛ በኋላ ምዕራፍ 4 እንግዲህ አሁን በተጠቀሰው ቅድም ወንድሚያስ ባለው ወጥተው የእግዚአብሔርን ቃል ከተናገሩ በኋላ ለወንድሞች ከእስር ቤት ሄደው ተርከውላቸዋል። የነበሩበትን እንዴት በእስር ቤት እንዳሳለፉ እንዴት እንደሆኑ ከተረኩላቸው በኋላ የእግዚአብሔርን ቃል አሁንም በድጋሚ በኃይል እንዲገልጡና ያለምንም ፍርሃት ምክንያቱም ይሄ ቃል የታዘዙበት እንዲገልጡት እንዲያስተምሩት ለዓለም ሁሉ ይህንን ወንጌል ከኢየሩሳሌም ደግሞም በሰማሪያ ደግሞም በይሁዳ ከዛም አልፎ ደግሞ በዓለም ሕዝብ ሁሉ አሕዛብ በተባሉት ሕዝብ በተባሉት ሁሉ እንዲገልጡ የታዘዙትን የእግዚአብሔርን ቃል ከመግለጥ ወደ ኋላ እንዳይሉ እግዚአብሔር መንፈስ ቅዱስ እንዲረዳቸው እግዚአብሔር እንዲያግዛቸው በኃይል ጸልየዋል። በቃ በግልጥ እንናገር ዘንድ ይህንን እውነት በግልጥ እንናገር ዘንድ ብለው ይጸልዩት። እንግዲህ የጻድቅ ሰው ጸሎት ኃይልን ታደርጋለች ተብሎ እንደተጻፈ ጸሎታቸውን ከፈጸሙ ይህንን በኃይል መግለጥ የሚችሉበትን የእግዚአብሔርን ቃል ልመና ካቀረቡ በኋላ ቤቱ በመንፈስ ቅዱስ ከእንደገና ተሞልቶ በሁሉም ላይ መንፈስ ቅዱስ ከእንደገና ሲሰራ ከነሱ ጋር ህብረት ሲያደርግ እናያለን። ስለዚህ በአገልግሎታቸው ውስጥ የጸሎት ህይወታቸውና በጸሎት ተግተው ይህንን አገልግሎት ለማስቀጠል ይህንን የማይቆመውን ማንም ሊያስቆመው የማይችለውን የእግዚአብሔርን ቃል በኃይል መግለጥ እንዲችሉ የመንፈስ ቅዱስን እገዛና ልመና በተደጋጋሚ ጠይቁ እንደነበር ተጽፏል። እዚሁ አሁን የምናየው የሐዋርያት ሥራ ምዕራፍ 12 ላይም ይህንኑ እናያለን። የጸሎታቸውን ያንኑ አይነት ነገር ተከትለው በተለይ ሄሮድስ አውራጃው ገዢ የነበረበት ቀላውዲዮስ ቄሳር ነግሶ በነበረበት ዘመን እንግዲህ በመጽሐፍ ቅዱስ የተጠቀሱ ቄሳር አሉ። ቀላውዲዮስ ቄሳር፣ ጢባሪዎስ ቄሳር ደግሞ ማን ነው? እንደዚህ አንድ አውግስጦስ ቄሳር እንደዚህ የተጠቀሱ አሉ። እንግዲህ ሌሎች ቄሳሮች በታሪክ የሚጠቀሱ በተለይ በጣም ጎልተው የሚታወቁት በክርስቲያኖች ላይ መከራ ያደረሱ የነበሩ ኔሮን ቄሳር የሚባሉ እነ ድምጥያኖስ ወይም ደሚሽ እነዚህ እንዳሉ እና መከራ እንዳደረሱባቸው ይታወቃል። እንግዲህ ያዕቆብን ሄሮድስ እጁን ጭኖ አይሁድን ለማስደሰት ነው። እንግዲህ አይሁድን ደስ ለማሰኘት ብሎ ያዕቆብን በሰይፍ ከቀላው በኋላ ደግሞ ሌላ አይሁድ ደስ ማለታችሁ ካልቀረ ብሎ ሌላ ደስታ ለአይሁድ ለመጨመር ደግሞ መልሶ እነዚህ አይማድ የተባሉትን እንግዲህ ያዕቆብ፣ ዮሐንስ ናቸው። እንግዲህ በብዙ ቦታ አይማድ ተብሎ ይጠቀሱና ጎልተው በቤተክርስቲያን ላይ ያሉት እነሱ ናቸው በብዛት የሚታዩት ከላይ ሆነው። ዞሮ ዞሮ አይሁድን ለማስደሰት ሄሮድስ ያንን ሲያደርግ እና ጴጥሮስ ሲያዝ እንግዲህ ከፋሲካ በኋላ ወደ ሕዝቡ አውጥቶት የበለጠ ከአይሁድ ጋር ያለውን ነገር ለማቀራረብ ሲጠቀምበት ለፖለቲካ ትርፍ ነው። ዞሮ ዞሮ
ክርስቲያኖችን በእንዲህ አይነት ሁኔታ በማንገላታት ለራሱ የፖለቲካ ትርፍ ለማግኘትና በክርስቲያኖች ላይ መከራ ለማድረስ ሲፈልግ ቃሉ ምንድን ነው የሚለው? በቤተ ክርስቲያን ይላል ቁጥር 5 ላይ ስለ እርሱ ስለ ጴጥሮስ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። እንግዲህ ትልቁ ክርስቲያኖች መከታቸው ሳይረበሹ ያዕቆብ የተባለው ዮሐንስ ወንድም አይማድ የተባለው በሰይፍ ተቀልቷል። ይሄ ለነሱ ትልቅ ካየነው እንደ ሰው ካየነው በጣም ትልቅ አስፈሪ ነገር ነው። ከዛ በፊትም በእስጢፋኖስ መገደል ነው የተበተኑት አይደለ? ብዙዎቹ ወደ ይሁዳና ወደ ሰማሪያ ታላቅ ሐዘንም ነበረባቸው፣ አልቅሰውለታል። ከዛ በኋላ ደግሞ በጸሎት የተጉ ሰዎች እስጢፋኖስን ቀበሩት። አገልግሎቱ ግን ቀጠለ። አሁን ይሄ ሲሆን ያደረጉት ሌላ ምንም አይደለም፣ በጸሎት ነው የተጉት እና በቤተ ክርስቲያን ስለ ጴጥሮስ ትልቅ ጸሎት ይደረግ ነበር። እኔ በጣም የሚገርመኝ እዚህ ላይ መላእክት እዚህ ምዕራፍ ላይ ሁለት ነገሮችን አድርገዋል። አንደኛ የእግዚአብሔርን ቃል ከሚሰብከውና ለእግዚአብሔር እውነት ከቆመው በመንፈስ ቅዱስ ኃይል በርትቶ የጌታን ቃል በኃይል ለመግለጥና ለመስበክ ተነስቶ ይሰብክ የነበረውና የታሰረውን ጴጥሮስን በዛ መከራ ውስጥና ፈተና ውስጥ ሆኖ ነገ ሊገደል በአራት ጭፍሮች ወታደሮች ተይዞ የተቀመጠውን ጴጥሮስን መልአኩ ጎኑን ነክቶ በጸሎት ይተጉ ወደ ነበሩት ወንድሞቹና እህቶቹ ደጅ ላይ አድርሶት ሲመለስ ከእንደገና ደግሞ የእግዚአብሔር መልአክ በሌላ ቦታ የያዕቆብን አንገት የቀላውን ሄሮድስን የክብረ መንግስቱን ልብስ ለብሶ ዙፋኑ ላይ ቁጭ ብሎ በእርቅ ስነ ስርዓት ላይ ባደረገው ንግግር የእግዚአብሔር መልአክ ወዲያውኑ ፍርዱን ሰጥቶ ያንን ሄሮድስን በትል ተሞልቶ እንዲሞት አድርጎታል። ምክንያቱም ለእግዚአብሔር ክብር ባለመስጠቱ እነዛ እርቅ ከሱ ጋር ያደረጉ ሰዎች በሽንገላ ድምፁ የእግዚአብሔርን ድምፅ ይመስላል፣ ይሄ ድምፅ የእግዚአብሔርን ድምፅ ይመስላል ብለው ስላደነቁት ራሱን እንደ እግዚአብሔር አድርጎ በመውሰድ ምላሽ ባለመስጠቱ እኔ አይደለው እግዚአብሔር ድምፅ አይደለው ባለማለቱ ከመጀመሪያውም ልቡ የደነደነ እግዚአብሔርን አገልጋዮች የሚያሳድድ ትልቁን የቤተ ክርስቲያን መሪ የሆነውን ያዕቆብን በመግደል ጴጥሮስንም ለመግደል ዝቶ አሳድሮት የነበረው አይሁድ ፊት ሞገስ ለማግኘት ብሎ ያደረገውን ሄሮድስን እግዚአብሔር ወዲያውኑ በበቀል በመልአኩ ልኮ ከገደለ በኋላ ጴጥሮስን ለአገልግሎት ከእንደገና አቁሞታል። እግዚአብሔር ያዕቆብን ሲገል የራሱ ዓላማ አለው። ጴጥሮስን ደግሞ ሲያተርፈው እግዚአብሔር በጴጥሮስ አገልግሎቱን ይቀጥል የራሱ ዓላማ አለው። ዞሮ ዞሮ ነጥባችን ምንድነው? ጸሎቱ በጣም ዋጋ አለው ለአገልግሎት ነው። ለእግዚአብሔር ቃል ማደግ የእግዚአብሔርን ቃል ለሚገዳደሩት ደግሞ የእግዚአብሔር ቃል እንዳያድግ ለሚያደርጉትም ሰዎች እግዚአብሔር የበቀል አምላክ ነውና ምላሽ ደግሞ አለው። እግዚአብሔር ዝም ብሎ አይተውም። እግዚአብሔር የሚያገለግሉትን ሰዎች እየጎዱ አገልግሎትን ለማደናቀፍ የሚሰሩትን እግዚአብሔር ለጊዜው ሊታገስ ይችል ይሆናል፣ ግን ቅጣት አለው። የእግዚአብሔር ጅራፍ በእነሱ ላይ ሊያርፍ እንደሚችል ይሄ አገልግሎቱም ደግሞ እነሱ ጅራፉ ካረፈባቸው አገልግሎቱ እንደማይቆም እንደሚቀጥል ያው ያድግ ነበር አይደል የሚለው። ሄሮድስ ያዕቆብን በመቅላቱ ሲታይ እንደ ክርስቲያን በጸሎት ይተጉ ለነበሩት ለነዛ ለሐዋርያቱ ድንጋጤ ነው። በቃ የእግዚአብሔር ቃል አበቃ ብለው ሊያስቡ የሚችሉበት ሁኔታ ውስጥ አይደሉም። የመንፈስ ቅዱስ ኃይል ከነሱ ጋር አለ እንጂ ሲታይ ይመስላል በቃ ያዕቆብ ተገደለ፣ ጴጥሮስን የሚያዘው አበቃልን ብሎ ተስፋ ወደ መቁረጥ ሊያደርስ የሚመስል ነገር አለ በሰው ሰውኛው ካየ ነው። ግን የእግዚአብሔር ቃል ግን የሚለው አሁን ቅድም የተጠቀሰው ግን ሲባል ሄሮድስ ያዕቆብን ቀልቶ ቢገለውም ጴጥሮስንም በማለዳ በአይሁድ ፊት ሞገስ እንዲሆንለት አውጥቶ ከፋሲካ በኋላ ጴጥሮስንም ሊገለው ቢያስብም እግዚአብሔር መልአኩን ልኮ ጴጥሮስን ጎኑ ነክቶ ወስዶ የእስር ቤቱን በር ሁሉ አስከፍቶ ወደ ወንድሞቹ የቀላቀለው እግዚአብሔር ያዕቆብን ቢገደል ጴጥሮስን በዚህ ሁኔታ ቢያዝ እግዚአብሔር ለእንቅፋት የሆኑትን ነገሮች ሁሉ አስወግዶ አገልግሎቱ በኃይል እንደሚያድግ ትልቅ ማሳያ ነው። ስለዚህ የእግዚአብሔር ቃል ያድጋል፣ ይሰፋል። በዘመናችን ይሄ ነው እየሆነ ያለው። የቀጠለው አገልግሎት በዛ በቅርብ እንኳን በእኛ በነበርንበት ዘመን በተለያዩ የክፍለ ሀገር አገልግሎቶች በዚህ ቢባል ብዙ ተግዳሮቶችን አገልግሎት እያለፈ ነው እዚህ የደረሰው። ሊጠቀስ ቢባል ብዙ ልናነሳቸው የምንችላቸው ትምህርት የሚሆኑ ሰዎች ሊማሯቸው የሚችሏቸው ብዙ ነገሮች አሉ አገልግሎት በዚህ መልኩ። ስለዚህ የእግዚአብሔር ቃል ግን ያድግና ያሸንፍ ነበር ብሎ መውሰድ በዚህ አግባብ ማየት ጠቃሚ ይሆናል። መልካም ክብር ለአምላካችን ይሁን። መቼም
ሁለተኛ በዚህ ሰው ስም እንዳትናገሩ ወይም እንዳታስተምሩ የሚል ትእዛዝ ሰምተው የሄዱት ደቀ መዛሙርት ሄደው ሽማግሌዎቹን ሰብስበው ያሏቸውን ተናገሩ። እንደው ቀለል አድርገው ሳይሆን በታላቅ ሐዘን በሚያስገርም ሁኔታ በእግዚአብሔር ፊት ጮሁ እና በቀባኸው በብላቴና በኢየሱስ ክርስቶስ ስም ድንቅና ተአምራት ሲደረግ ባሪያዎች ደግሞ በፍጹም ግልጥነት እንዲናገሩ ስጣቸው በማለት ጸለዩ። የእግዚአብሔር መንፈስ በእነሱ ላይ ወረደ። ስፍራው እስኪናወጥ ድረስ በመንፈስ ቅዱስ ሙላት ሆነው ቃሉን ተናገሩ ይላል። በግልጥነት ተናገሩ ይላል። ከእግዚአብሔር ቃል መስፋትና ማደግ ጋር ተያይዞ በአጠቃላይ በ31 ዓመት የግብረ ሐዋርያት ላይ በተጻፈው መሰረት ማለት ነው የመጀመሪያዊቱ ቤተክርስቲያን የአገልግሎት እድሜና ዘመን ቃሉ ወደ ሰዎች እንዲደርስ እንግዲህ ጌታ ደቀ መዛሙርቱን ጠርቶ አስተምሮ በደንብ ቃሉን ሰጥቷቸዋል። ያው ቃልህን ሰጥቻቸዋለሁ እነሱ ተቀበሉትም በማለት ዮሐንስ 17 ላይ የጸለየው ጸሎት ከእግዚአብሔር ዘንድ ያመጣውን ያንን ሕያው ቃል እንደሰጣቸውና እነሱም ያንን በመቀበል ከዓለም እንደተለዩ የሚያሳይ ነው። ከዛ ባሻገር ይህን ቃል የተቀበሉ ሰዎች በመንፈስ ቅዱስ እንዲሞሉ በዛ ኃይል እንዲሄዱ ማዘዙንና ያንን ጠብቀው መቀበላቸውን ስናይ እነዛ ደካሞችና ምስኪኖች በመንፈስ ቅዱስ ኃይል ያደረጉትን አገልግሎት ከዛ ባሻገር የሐዋርያት ሥራን ስናይ በግልጽ እግዚአብሔር መላእክቱን አሰማርቷል ወንጌሉ ወደ ሰዎች እንዲደርስ። እንግዲህ ቀደም እንዳነሳ ነው ሄሮድስን ከታሰረበት እስር ቤት በማውጣት ይጸለይበት ወደ ነበረው ቤት በማምጣት ወደ ቆርኔሌዎስን በመምጣት እንግዲህ በግልጽ መንፈስ ቅዱስ ሲሰራ እናየዋለን። መላእክት ሲራዱ እናያለን። ያንን የወንጌል አገልግሎት ሰዎች በመስማት ወደሚገኝ ሕይወት እንዲመጡ የታሰሩበት ቦታ ድረስ በመምጣት በተደጋጋሚ ነው መላእክቱ እንዲህ አይነቱን ስራ ሲሰሩ የምናየው። በግልጽ ደግሞ መንፈስ ቅዱስ ሲናገር እናያለን። ለምሳሌ ኢትዮጵያዊው ጃንደረባ ወንጌል እንዲሰማ በጆሮው የሰማው መልእክት የእግዚአብሔር መልአክ እዛ ዙሪያ የነበረው ተሳትፎ እንግዲህ ወደ ጢሮአዳ ወደዛ አልፎ ወደ ልስጥራን ወደ ደርቤን ወንጌል ከደረሰም በኋላ በነ ጳውሎስ እና ሲላስ አገልግሎት ዙሪያ እግዚአብሔር የእስር ቤቱን መሰረት ያናጋበት እና ወንጌል ለዛ የእስር ቤቱ ጠባቂ የደረሰበት ከዛም ወጥተው በግልጥ የእግዚአብሔርን ቃል በምኩራብ እንዲያገለግሉ የእግዚአብሔር መልአክ ያዘዘውን ትእዛዝና በአጠቃላይ በሐዋርያት ሥራ ላይ ያለውን ስናይ በእውነት የእግዚአብሔር ቃል ሕያው ነው። ይሄ ሕያው እውነት ሕያው በሆነው አምላካችን ኃይልና ጸጋ እንደተራመደ ያ ሁሉ የደቀ መዛሙርቱ አቅም እንዳልሆነ የሰማይ እገዛ እንደሆነ ያሳያል። እና ከማደጉም ጋር ተያይዞ ወዳለው ነገር ስናነሳ በእውነት ደፍረው ተሰጥተው የመሰከሩ አገልጋዮች ምስክርነትና አገልግሎት ብቻም ሳይሆን እነሱን በጎናቸው ቆሞ ያበረታ በዚህ ከተማ ብዙ ሰዎች አሉኝ፣ ተናገር፣ አትፍራ፣ አንዳች አይሆንብህም ያለውን የጌታን ዋስትና እናያለን። እና እንደው የወንጌል እውነት ምን ያህል የሰማይ ወይም የመለኮት ትኩረት እንደሆነ ያሳያል። የመለኮት ትኩረት ነው። ሰይጣንም በሙሉ ኃይሉ ነው ለማጥፋት የሚታገለው። በሙሉ ኃይሉ እንግዲህ በመቅላት እስር ቤት በመጣል በማዋረድ ትልልቆቹን ሰዎች እንደ ሕፃን በመግረፍና በማስገረፍ በዛቻ ነገስታትን፣ ካህናትን እና የመንደር ሰዎችን ጭምር እየተጠቀመ በሙሉ ኃይሉ ወንጌልን ለማዳፈን ሰይጣን ሰርቷል። የዛን ያህል ደግሞ እግዚአብሔር የሰማይን ደጅ ከፍቷል እና በሰማይ ደጅ ወይም በእግዚአብሔር ቀኝ የእግዚአብሔር ቃል እንዲህ ሲዘምትና ሲዛመት እናየዋለን። ከዚህ የተነሳ እንደው መለኮት ትኩረት ባደረገበት ሰማይ ትኩረት ባደረገበት እንደው አሁንም ያላነሳዋቸው ነጥቦች ሊኖሩ ይችላሉ። በተለይ እንግዲህ ያው መላእክት ይራዳሉ ብለን እናምናለን አይደል? አዎ፣ የመላእክት ተራዳይነት በሌላ አቋራጭ ሰዎችን ወደ እግዚአብሔር መንግስት ለማስገባት ሳይሆን ወደ ወንጌል ሰዎች እንዲመጡ የተገለጠውን የሚሰሙበት እድል እንዲኖራቸው መንገዱን ማመቻቸት ነው። በጣም ይገርማል።
እነዚህ ሰዎች ታስረው እያለ ከእስር ቤት አውጥተው ወደ ቤተ መቅደስ አምጥተው ተናገሩ፣ ይህን የህይወት ቃል ይህን የመዳን ቃል ሲሉ እናያለን። መላእክቱ ራሱ ቀጥታ መጥተው ኢየሱስ ያድናል ብሎ ምስራች ሲሰብኩ አለ የምናየው። አምጥተው ይህን ተናገሩ ሲል ነው የምናየው። እና ከዚህ አኳያ ምን ያህል የሰማይ ትኩረት ነው እንዴ? ሰማይ እንደዚህ በትኩረት በሚያየው ጉዳይ ላይ እኛ እንዴት ነን ያለ ነው የሚለውን ነገር ብናነሳ መልካም ነው። ከዚህ ጋር ተያያዥነት ያላቸውን ወንጌል እያደገ እየሰፋ ሄደ ስንል እንደው ዝም ብሎ ቁጭ ብሎ በስትራቴጂ በቃ እንዲህ ብናደርግ ምናምን የሚል እነሱ የቀየሱት መንገድ ሳይሆን በልባቸው ያደረ እውነትና የሰማይ ግፊት፣ የሰማይ ረድኤት፣ የሰማይ ኃይል መሆኑን ደግሞ መዘንጋት የለበትም። ከዚህ አኳያ እንደው እግዚአብሔር ትኩረት ባደረገበት ነገር ላይ ትኩረት ስለማድረግ ሰማይ በዚህ መጠን የሚከታተለውን እግዚአብሔር ልጁን የከፈለበትን እውነት እንደው ዝም ብለን በዘፈቀደ እንያዘው ብንል የሚያስከፍለውን ዋጋ እና መርገም ጭምር በደንብ ማስተዋል ያስፈልጋል። እና ከዚህ አኳያ አንዳንድ ነገር ብትለም መልካም ነው። መልእክታችንንም ያው እየጠቀለልና እየቋጨን ነው። በዚህ ዙሪያ ነው የምንደመድመው። በእግዚአብሔር ቃል እንደምንመለከተው ወንጌል የጌታችን የኢየሱስ ክርስቶስ ነው፣ ወይም የእግዚአብሔር ዓላማ የሚነገርበት የእግዚአብሔር የማዳን ስራ ነው። ጌታ ገና ወደ አገልግሎት ከመሄዳቸው በፊት በስሙ ንስሐና የኃጢአት ስርየት እንደሚሰበክ እነ ጴጥሮስ የሚሰብኩት የሚናገሩት የእግዚአብሔርን ልጅ የማዳን ስራ ነው ማለት እግዚአብሔር ከልጁ ወንጌል ጋር ቆሟል ማለት ነው። ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ወደ አሕዛብ ምድር ሁሉ ሲሰብኩ ዝም ብሎ እንደማይሆን በተደጋጋሚ ጌታ ምን ብሏል? በኢየሩሳሌም ቆዩ ብሏል። ምንድን ነው ይሄ? ሰማያዊ ኃይል መልበስ አለባቸው። ስራው የእግዚአብሔር ነዋ። አሁን የእኛ ስራ አይደለም። አሁን እኛም እየሰራን ያለ ነው። በነገራችን ላይ ለእግዚአብሔር ታዘን የእግዚአብሔርን ስራ እየፈጸምን ነው። በታማኝነት ልናደርገው ይገባል። እኛ ራሱ እንያዘው ብንል የምንይዘው አይደለም። እግዚአብሔር በሌላ መንገድ ይሰራዋል። ደግሞ አሁን እኛ እዚህ ግባ የምንባልም ሰዎች አይደለም፣ እውነታው ማለት ነው። ግን ይህ የእግዚአብሔር ቃል ብዙዎችን ያሸብራል። ለብዙዎች ፍርሃት ነው፣ ለብዙዎችም ደግሞ ደህንነት ነው። እንደምናውቀው ኃይልን እስክትቀበሉ ወይም ኃይልን እስክትለብሱ እያለ ነበር። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኃይል ማለት መለኮታዊ ይሄ ልዕለ ተፈጥሯዊ ማለት ከሰው ዘንድ ሳይሆን ከሰማይ መለኮታዊ ኃይል መልበስ አለባችሁ። ይህን ስራ እንደው ዝም ብላችሁ በየመንደር ውስጥ ተናገሩ፣ እንደዛ በሉ እንዲበሉ አይደለም። ኖ ራሱ ስሉስ ቅዱስ ነው ማለት ነው። ይህን ስራ የሚሰራው እግዚአብሔር ሰማይና ምድርን በፈጠረበት ስራው ማለት ዓላማ በቃ እግዚአብሔር የትኛውንም ነገር በሚሰራው ስራ ማለት እንደው በግራ እጅ ወይም አንዳንዴ እንሌለ የሆነ በግብር ይውጣ የምንሰራው ስራ አንዳንድ ጊዜ አለ። እንደው እግዚአብሔር በሙሉ ኃይሉ የሚሰራው ስራ ነው። ወንጌልን የተሸከሙ ስናያቸው ሰዎች ናቸው። እነዚህ ቅድም አሺ አንስቶታል። ልክ ነው። የተጠሩ ሰዎች እዚህ ግባ የሚባሉ አይደለም፣ በሙያቸውም በትምህርታቸውም። ግን በእነሱ ውስጥ የምናየው እግዚአብሔርን ነው። የሚደንቀው ሌላውን ብቻ አይደለም መመልከት ያለብን። የጌታ ደቀ መዛሙርት በራሳቸው ወንጌል ከኢየሩሳሌም እንዳይወጣ ዳተኝነት አሳይቶ ነበር። ይሄ እንዴት እንረዳለን? በተደጋጋሚ አንስተነዋል። አንደኛ በሐዋርያት ሥራ ምዕራፍ 1 ላይ የእነሱ ጥያቄ ታውቋል። ጌታ ግን በተደጋጋሚ ከመጀመሪያም ጀምሮ ገና ወደ መስቀል ከመሄዱ በፊት ለአሕዛብ ያለውን ልብ እያሳየ ነበር። ወንጌል ወደ ሌሎች ይሄንን በብሉይ ኪዳን ውስጥ ብንገባ እናገኛለን። በእውነት እግዚአብሔር ልቡ ከጠፉት ጋር ማለት የልቡ ትርታ ከጠፉት ጋር እንደሆነ በቃ በመጽሐፍ ውስጥ ባነበብን ቁጥር ያንን እንረዳለን። ማለት በታላቅ ፍቅሩ ማለት ነው፣ በታላቅ ምሕረቱ፣ በታላቅ ርኅራኄው እግዚአብሔር ከዙፋኑ ተንቀሳቅሷል። ምን ለማድረግ? ወገኖቹን ወደ ራሱ ለመመለስ። ሰው እኮ ወገኑ ነው፣ በራሱ መልክና ምሳሌ የፈጠረው። ሰው ውስጥ እኮ እየሆነ ያለውን ነገር እግዚአብሔር አይቀበለውም። በቃ እግዚአብሔር ሊቀበለው አይችልም። ሊቀበለውም ስለማይችል ልጁን ላከ። ሐዋርያት እኛ መስበካችን እኛ እንደወደድን ማድረጋችን እንዳንመለከት
ወንጌል በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ላይ የቆመው ማለት በታላቅ ኃይል ላይ ማለት ነው። እና እነሱ ጭምር ሲቆሙ እግዚአብሔር በእስጢፋኖስ ሞት አማካይነት ምን አደረገ? ከኢየሩሳሌም እንዲወጡ አደረገ። ገፍቶ አወጣቸው ማለት ነው። ሌላ ደግሞ ይኸው የቤተ ክርስቲያን ጠላት የነበረውን አሳዳጁን ሳኦልን ራሱ ተጠቀመው እኮ አዙሮ ማለት ነው። ለወንጌል እግዚአብሔር ምን ያህል እንደሚሄድ እዩ። ጠላት የነበረውን አሳዳጅ የነበረውን አንበረከከው። ዋው መውጊያው ባንተ ይበረታል ብሎ ማለት አዞሮ ማለት ነው። በደማስቆ በነበረው ያ በዛ ብልጭታ ህይወቱን ታሪኩን ቀይረው። አይደንቅም? ዛሬ ሰዎች የወንጌል ጠላት ሊሆኑ ይችላሉ፣ አሳዳጅ ሊሆኑ ይችላሉ። በገንዘባቸው፣ በእውቀታቸው፣ በአስተሳሰባቸው። በነገራችን አሁን ኤቲስት የሚባሉ ሰዎች በሙያቸው በአይምሯቸው ጉልበት ሁሉ የእግዚአብሔርን ቃል ይቃወማሉ። እግዚአብሔር ግን ይለውጥና ለስራው ያደርጋቸዋል። ገንዘብ ያላቸው ሰዎች እግዚአብሔርን የማያከብር ስራ ይሰራሉ። እግዚአብሔር ይቀይረዋል፣ ይገለብጠዋል። ያንን ማለት የትኛውም ጉልበት የትኛውም ኃይል ሰዎች የትኛውም ነገር ታጥቀው ወንጌልን ለማስቆም ቢፈልጉ ይገለብጠዋል። ሐዋርያ ሥራ ውስጥ ይህንን እናያለን። ጌታ በኢየሩሳሌም ያለውን መቅደስ በእነዚህ ተገዳደረ። ደግሞም ወንጌል ድል እያደረገ እያሸነፈ ወጣ። በይሁዳ በሰማርያ ቤተክርስቲያን እየታነጸች እያደገች ሉቃስ ራሱ የሚነግረን ነው። በየክፍሉ ወንጌል ከአንዱ ቦታ ወደ አንዱ ቦታ እንዴት እየሄደ እንዳለ ነው የሚነግረን። አስቡት፣ ቤተክርስቲያን ከተበተነች በኋላ ከፊሎቹ ወደ አንጾኪያ ከሄዱ በኋላ እግዚአብሔር እቅዱን እንደገና ደግሞ አመጣ ወደዛች ቤተክርስቲያን። እጅግ ምንድነው ሊገመት ሊታሰብ የማይችል በህልማቸውም በሀሳባቸውም አስቦት አያውቁም ሐዋርያት ወደ ሩቅ አገር ወደ ሩቅ ስፍራ ወደማያውቁት ቋንቋ ጥልቅ ወደ ሆነው ህዝብ እንዲሄዱ ቅድም እንደተባሉ ተናገር እያለ እየገፋ ማለት ነው። እና ይሄ በኃያል ኃይል ነው የሚመራው ማለት ነው የእግዚአብሔር ቃል። ወንጌል እንዲሁ ተራና የዋዛ ወይም የአሮጊቶች ጫወታ ተረት ተረት አይደለም። እዚህ ሀገር ነው በእውነት ቤተክርስቲያን ተሸማቃ። በእርግጥ በብዙ ሀገር አለ። ዓለማዊነት፣ ባህል፣ ፖለቲካ፣ ከንቱ የዓለም ነገር ቤተክርስቲያን ውስጥ ገብቶ ብርቱ ወንጌል ደካማ መስሎ እንዲታይ ተደረገ በእኛ ምድር ማለት ነው። ኃያሉ ወንጌል ማለት ነው የሰውን ህይወት የሚለውጥ። የሳኦል ህይወት እኮ ተለወጠ። ሲነካከኩ በአንድ ጊዜ እኮ ተለወጠ። አመፀኛው አፍቃሪ እኮ ሆነ። አዛኝ ሆነ። በቃ አልቃሽ ሆነ እንደገና ማለት ነው። ያንን ወንጌል እንደዚህ ነው። አንዳንዴ በእኛ ሀገር እንደዚህ ሆኖ ስናየው በጣም ልናዝን ይገባል። በእውነት በእኛ ወንጌል እኮ እንደዚህ አይደለም። በእውነት ወንጌል ያልነካው ያልደረሰበት ምድር የለም በታሪክ ውስጥ ማለት ነው፣ ያላንኳኳበት ስፍራ። ስለዚህ በወንጌል ውስጥ ያለውን ኃይል እንዳንዘነጋ ነው እኔ አድሬስ አድርጌ ከሆነ ሀሳቡን ማለት ነው። በፍጹም ከእግዚአብሔር ዘንድ በሆነ ነው። ዛሬም ቢሆን ወንጌልን መስበክ ያለብን ሐዋርያው ልክ ወደ ቆሮንቶስ ሄዶ እንደተናገረው ኃይልና መንፈስን በመግለጥ ነው አለ። ማለት በሚያባብል ቃል አይደለም። የሰዎችን ማለት የሰውን ፍልስፍና አይደለም የምናወራው። የእግዚአብሔርን ራሱ እኮ ወንጌል ምንድን ነው? የእግዚአብሔር የማዳን ኃይል ነው ማለት ነው። የእግዚአብሔር ኃይል ተገልጧል በዛ። በወንጌል ውስጥ ፈልገን ወደ ቀራንዮ ስንወጣ እግዚአብሔር በስጋ የተሸነፈ የወደቀ የተቀበረ ይመስለናል። የእግዚአብሔር ልጅ ማለት ነው ድል አድራጊ ሆኖ ነው ሲወጣ የምናየው። ደቀ መዛሙርቱ እኮ ፈርተው እኮ ተበትኗል። እነዛን ፈሪዎችና ግራ የገባቸውን ኃያል አድርጎ ሲያቆማቸው እናያለን። እና ይህንን ኃይል ነው ዛሬም እግዚአብሔር በወንጌል ውስጥ መግለጥ የሚፈልገው። ባዶ ቃል አይደለም የምንናገረው፣ የሞተ ቃል አይደለም ማለት ህይወት የሌለው ቃል አይደለም። ህይወት ያለው የሰዎችን ህይወት መለወጥ የሚችል ኃጢአተኛን የሚያጸድቅ ቃል ማለት ነው። ሰዎችን ለንስሐ የሚጠራ ቃል፣ የእግዚአብሔር ፍቅር የተገለጠበት ቃል፣ በዓለም ውስጥ ልናገኘው የማንችለው በየትኛውም ስፍራ ማለት ነው። ልክ ነው። ወንጌል አንስቶ ያነበቡት ሁሉ ይደነቃል ማለት ኢየሱስን በምን እስቲ እንነቅፈዋለን? ወንጌል ኢየሱስ ነው ራሱ ጳውሎስ ወንጌሌ ይለዋል ራሱን ኢየሱስን። ኢየሱስ እኮ ነው በወንጌል ውስጥ የሚሰበከው። እና ይሄንን ኃይልና ይሄንን ብርቱ የሆነውን ከእግዚአብሔር ዘንድ ወደኛ የመጣውን የህይወት መንገድ ማንም ሊያስቆሙ አይችልም። ለምን? በእግዚአብሔር ቃል ውስጥም
እንደምናየው የእግዚአብሔር ቃል እንደሚነግረን ሐዋርያት በዚህ መንገድ ነው የሄዱት። ሰፊውን መንገድ፣ አስቸጋሪውን ሁኔታ በጸሎታችን፣ በአገልግሎታችን፣ በድርጊቶቻችን ሁሉ በዚህ መንፈስ ነው ቤተክርስቲያን አሁን መራመድ ያለባት። ይሄንን ነው መታጠቅ ያለባት እንጂ ምንድነን እኛ ምንድነን? ምንም እኮ ምንም አይደለንም። ከሙያችንም ከኑሮ ደረጃችንም ከእድሜያችንም አንጻር ምን የተለየን ሰዎች ነን? ልዩ ያደረገን የእግዚአብሔር ቃል ስላለን ነው። ይህንን የእግዚአብሔር ቃል ብንጥለው ምንም ነን፣ ምንም ተራ ነን ማለት ነው። ስለዚህ በዚህም የምናገለግለው አገልግሎት ላለፉ 10 ዓመታትም ሲደረግ የኖረው ምንድን ነው? ሰዎች ንስሐ እንዲገቡ ጌታ ኢየሱስ ክርስቶስን በማወቅ ፊታቸውን ወደ እግዚአብሔር እንዲመልሱ፣ ለዚህ ለእግዚአብሔር ቃል ሕዝቡ እንዲታዘዝ፣ ከአመፅ እንድንመለስ፣ ከክፉ ስራችን ወደ እግዚአብሔር ፊታችን እንድናዞር የእግዚአብሔር ቃል ያንን ምክር ስለሚሰጠን ማለት ነው። አሁን እንኳን ስንናገር ይህ የእግዚአብሔር ቃል በብዙ ሰዎች ውስጥ ለውጥ እንደሚያመጣ እናምናለን። ብዙዎችን ወደ ንስሐ፣ ብዙዎችን ወደ ክርስቶስ እንደሚመራ፣ ተስፋ የሌላቸውን ተስፋ እንዲኖራቸው ስለሚያደርግ ይህ የእግዚአብሔር ቃል እና በብዙ ማለት ነው ይህንን የዚህ የእግዚአብሔር ቃል አገልጋይ በመሆናችን እጅግ ማለት እንደው ቃሉ አይገልጦም እንጂ ያኮራል ማለት ያስደስታል ማለት ነው። ለምን? ወደ ዘላለም የሚያሸጋግር የእግዚአብሔር ቃል ስላለን ማለት ነው። ደስ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ቃል በእንዲህ መልኩ ስንነጋገረው፣ በእንዲህ መልኩ ሲገለጽ ይሄ ራሱ አንዱ የእግዚአብሔር ስራ መንፈስ ቅዱስ ሀሳብ እንደሆነ እንረዳለን። እግዚአብሔር ቃሉን በተለያየ ሁኔታ በተለያየ አይነት ይገልጣል። ወደ ህዝቡ ወደሚሰሙት ሰዎች ቃሉን ይልካል። እኔ ብዙ የቀረ ነገር አለ ብዬ አላስብም። በጣም በጥልቅና በሰፊው ተነስቷል። ሐዋርያት በእግዚአብሔር ጸጋ እና በኃይል ሆነው የእግዚአብሔርን ቃል ያገለግሉ እንደነበረ በብዙ ቦታ ተጽፏል። ለምሳሌ ከዚህ ከእስጢፋኖስ አሟሟት ጋር በዛ መልኩ በድንጋይ እየወገሩ አይሁድ በጭካኔ የሚናገረውን የእግዚአብሔርን ቃል ከሰሙ በኋላ ጥርሶቻቸውን እያፋጩ በኃይልና በቁጣ ውስጥ ሆነው እስጢፋኖስን ለመውገር ተባብረው ሁሉም ተረባርበው ሲገሉት እነሱ ጥርሳቸውን ያፋጩበትን የሰሙትን ሰምቶ ጥርሳቸውን ያፋጩበትን የእግዚአብሔርን ቃል በኃይልና በጥበብ በጸጋ ሆኖ ይናገር ነበር። ይሄ ጸጋው እንግዲህ የእግዚአብሔር ጸጋ በአዲስ ኪዳን ትልቁ ለአገልግሎታችን መሰረታዊ የሆነ ነገር ነው። ጸጋው በኃይል ተገለጠ እንደሚለው በኃይል ተገልጦ ሐዋርያቱን በከፍተኛ ሁኔታ እያነቃቃ ወንጌልን በድፍረት እንግዲህ እስጢፋኖስ 7 ሆኖ ከተመረጡት መካከል ሆኖ ግን እግዚአብሔርን ለማገልገል በብርቱ ከተነሱት መካከል አንዱ ነው እና የመጀመሪያ ሐዋርያ ያዕቆብ ከመገደሉ በፊት ከሐዋርያት መጀመሪያ የተገደለው ያዕቆብ ነው። ከዛ በፊት ግን ከ7ቱ ዲያቆናት አንዱ የሆነው እስጢፋኖስ ያንን ረጅም የሆነ ትርክት ሲያነሳ የሚያውቁትን የእስራኤልን ታሪክ እያነሳ ወደ ዋና ወደ ኢየሱስ ክርስቶስ መምጣት እነሱ በጭካኔ ወደ ገደሉትና ወደ ሰቀሉት ወደ ኢየሱስ ክርስቶስ ወደ ነጥቡ ሲደርስ ግን ጥርሳቸውን እያፋጩ በጣም በቁጣና በኃይል ተሞልተው ወደ እስጢፋኖስ እየሮጡ ሄደው ገለውታል። እንግዲህ ጸጋው ግን በእስጢፋኖስ ላይ ሆኖ እንዴት ሆኖ እንግዲህ እንትን ነው ይሄ የእግዚአብሔርን ቃል የኢየሱስ ክርስቶስን ወንጌል የማይቀበሉ ለመስማት ፍላጎት የሌላቸው ሰዎች ውስጣቸው ምን ያህል እንደሚታወቅ ያሳየናል። አሁንም በዚህ ዘመን እንዲህ ነው እኮ እየሆነ ያለው። በቁጣ የሚሰሙ ሰዎች አሉ። ይህንን የተገለጠውን ኢየሱስን ሲሰበክ አሁንም በዚሁ አገልግሎትም ወይንም በኢየሱስ ክርስቶስ ሆነው የኢየሱስ ክርስቶስን መገለጥ ጌትነት በሚሰብኩ ሰዎች ላይ አሁንም ጥርሳቸውን የሚያፋጩ በጣም በቁጣና በጣም እንደ ቅንቅን ውስጣቸውን የሚረብሻቸው እግዚአብሔርን ቃል ለመስማት ፍላጎት የሌላቸው ድንጋይ የሚያነሱ ሰዎችን ለመውገር ለመምታት እስከ ብዙ ደረጃ ድረስ ከሞት ሰዎችን ለማጥፋት የሚንቀሳቀሱ በዚህ ዘመንም አሉ። አገልግሎቱ አሁንም ከዚህ አራቀም። እንግዲህ እስጢፋኖስ ላይ የሆነው ነገር እንግዲህ አሁን ቅድም በወንድሜ ሙሉቀን የተነገረው ሳውል የተባለው ጳውሎስ እንግዲህ ወጋሪዎቹ ልብስ ጎበዝ ተብሎ ልብሳቸውን ሰብስቦ ያዘው እሱ ነው። እግዚአብሔር ቃል ምን ያህል እንዲያድግ እንግዲህ ሰማይ የተቀበለው አገልግሎት
ቅድም እንደተነገረው ባሴም መላእክት ሁሉ ተሳትፎበት አገልግሎቱ እንዲቀጥል የሚደረገው ጥረትና እንትን ተስፋ የሚሰጥ ነው በጣም እና እዛ ጋር የወጋሪዎቹን ድንጋይ ይዞ አብሮ እስጢፋኖስን በኃይል ጥርሳቸውን እያፋጩ ከገደሉት ጋር የነበረውን ጎበዝ ደግሞ በሱ ብቻ አይቆምም። በጣም የሚገርመው ቅድም እንዳልከው የበለጠ ክርስቲያኖችን ወንዶችንም ሴቶችንም ካገኘ ለማሰር ለመያዝ ካዱት ኢየሱስን እያለ በሌላ ቦታ በመልእክታት ውስጥ እንደጠቀሰው እያስካደ የሚያደርግ በጣም ጽፈት ደብዳቤ ያዘ። እንግዲህ በደብዳቤ ደረጃ ማለት ነው። ጽፈት ያዘ፣ ደብዳቤ ያዘ። እነሱን ለማጥፋት ከደማስቆ ሄዶ ወደ ኢየሩሳሌም እነሱን ለማምጣት ሲንቀሳቀስ የነበረውን ጳውሎስ እንግዲህ አገልግሎቱ ቅድም ያዕቆብ ሲገደል የነበረውን እንትን ቀይሮ እግዚአብሔር ይህንን ኃያል የተባለውን በብሉይ ኪዳን ትምህርት ከገማልያል እግር ስር ቁጭ ብሎ ብሉይ ኪዳን ጠንቅቆ ያወቀ እግዚአብሔርን ያገለግል እየመሰለው በከፍተኛ ቅናትና ሁኔታ ውስጥ ሆኖ ክርስቲያኖችን የሚያሳድደውን ጳውሎስን እየሰበረ እግዚአብሔር ለአገልግሎቱ አምጥቶታል። ይሄ በጣም ትልቅ ድል ነው። በጣም ትልቅ ድል ነው። ከዚህ ምዕራፍ በኋላ የነ ጴጥሮስ አገልግሎት እየቆመ የጳውሎስ አገልግሎት ነው እንግዲህ እየተገለጠ ጸሐፊው ሉቃስም ጳውሎስን እያጎላ ይሄ በጣም ልብ የሚያሞቅ ነገር ነው ለክርስቲያኖች አሁን ላለ ነው ክርስቶስን ለምናገለግል ክርስቶስን ለምንከተል መከራ አለብን ፈተና አለብን ብለን ለምናስብ መከራ ሊኖር ግድ ሆኖ ፈተና ሊኖር ግድ ሆኖ ግፊያ ሊኖር ግድ ሆኖ በብዙ መከራ ውስጥ ማለፍ ግን ያን መከራ ታግሶ በደስታና በሐሴት እግዚአብሔር ለወንጌል እንቅፋት የሆኑትን ሰው ደግሞ አንድ ቀን ጳውሎስን በደማስቆ ብርሃን እንደመታው እነዚህንም እየመታ እግዚአብሔር እንደውም የበለጠ አገልጋይ እንዲሆኑ እንግዲህ ሐናንያ ወደሱ ሲሄድ ያንን ሰባሪውን ያንን ወንድሞቹን በጣም ይጎዳ የነበረውን ጳውሎስን አልሄድም ብሎ ከእግዚአብሔር ጋር ሲሟገት ሄድ ምርጥ ዕቃዬ ነው የሚለው ቃል በጣም እንትን ነው የሚለው የሚደንቅ ነው። ምርጥ ዕቃዬ ነው በቃ በአሕዛብ ወይንም በአገልግሎት በጣም ምርጥ ዕቃ ምለው ሄድ እሱ ጋር ሲለው ሄዶ ወንድሜ ጳውሎስ ይለዋል እና ወንድም ይሆናሉ። አሁን ብዙዎቹ በአገልግሎት ሲናገሯችሁ ጌታ ኢየሱስ ስንገልጥ ልብ የሚሰብር ነገር የሚናገሩ ሰዎች አንድ ቀን ጌታ የአገልግሎቱን ትልቅነት እያነሳን አይደል? ስለዚህ ጸጋው እየደገፈን ሊረዳ እንደሚችልና ሊያግዘን እንደሚችል ጸጋው በዚህ መጠን እየተገለጠ አገልግሎቱን ሊያድግ እንደሚችል ትልቅ ማሳያ አድርጌ ወስዳለሁ። የጌታ ጸጋና ምሕረት ይብዛልህ ወንድሜ። እንግዲህ ወደ ማጠቃለያው ስመጣ ያው ከመነሻው ጀምሮ እግዚአብሔር ተናጋሪ አምላክ ነው። ለአባቶቻችን በነቢያት ተናግሮ ነበር። ለእኛ ደግሞ በልጁ ደግሞ ዓለማት የተፈጠሩበት የእግዚአብሔር ቃል ነው። ሁሉን ደግፎ የያዘ የእግዚአብሔር ቃል ነው። የእግዚአብሔር ክብር ነጸብራቅ የባህሪው ትክክለኛ ምሳሌ የሆነ ነው። በሱ ነው እኛን የተናገረን። እንዲሁ እንዳጠቃላይ ምንም እንኳ በብዙ ተግዳሮት ውስጥ ያለፈ ቢሆንም የወንጌል አገልግሎት ግን አዝማቹ ሰማይ ስለሆነ እግዚአብሔር ስለሆነ በመንፈስ ቅዱስ ኃይል በኋላም ደግሞ እሳታውያን የሆኑ የእሳት ነበልባል የሆኑ ረቂቃን የሆኑ መናፍስት የሆኑ መላእክት ጭምር አገልግሎቱን እንዲራዱ እግዚአብሔር በማሰማራት በአጭሩ በሰማይ አጀብ እና ምስክርነት ነው ወንጌል በምድር ላይ ዛሬ የያዘውን ስፍራ የያዘው። ለዚህ ነው የዕብራውያኑ ጸሐፊ ምዕራፍ 2 ላይ በመላእክት የተነገረው ቃል ጽኑ ከሆነ መተላለፍ እና አለመታዘዝ የጽድቅ ብድራት የሆነውን ፍርድ ከተቀበለ እንዲህ አይነቱን ታላቅ መዳን ቸል ብንለው ወዴት እናመልጣለን ካለ በኋላ ይህ በመጀመሪያ በጌታ የተነገረ ነውና ከእርሱ የሰሙት ለእኛ አጸኑት ይልና ጌታ እግዚአብሔር ራሱ መንፈስ ቅዱስን በማደል በድንቅ በተአምራት አብሮ መሰከረለት ያለው። ስለዚህ በድንቅና በተአምራት መላእክቱንም በመላክ በመንፈስ ቅዱስ ኃይል በአስደናቂ ሁኔታ ሰዎች ይህንን እውነት እንዲሰሙ እግዚአብሔር እንዴት ከልጁ ወንጌል ጋር እንደቆመ ነው ያስተዋል ነው። ጠቅለል ባለመልኩ የጌታችን የኢየሱስ ክርስቶስ ወንጌል እንግዲህ ሁለት ገጽታ አለው ማለት ጳውሎስ ለጢሞቴዎስ በጻፈው መልእክቱ በሁለተኛ መልእክቱ ምዕራፍ 3 ከቁጥር 14 ጀምሮ በተናገረው ነገር ውስጥ ካለው ሐሳብ በመውሰድ ነው ይሄንን የምለው። አንደኛው
ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ መስጠት ነው ዋናው። ጌታ ኢየሱስም እንደነገረን መጽሐፍት ሁሉ የሚናገሩት ስለኔ ነው እንዳለ በመጽሐፍት ጥቅልል ስለኔ እንደተጻፈ አባት ሆይ ፈቃድህ ለማድረግ መጥቻለሁም እንዳለ ቅዱሳት መጽሐፍት ትርጓሜ ክርስቶስ ነው ማለት ይቻላል። እና ኢየሱስ ክርስቶስን በማመን መዳን ወደሚገኝበት ወይም ደግሞ መዳን ወደሚቻልበት እውነት ሰዎችን ማምጣት ነው ዋናው የወንጌል መልእክት። አንዳንዶች ጥቅስ መሸምደድ ይመስላቸዋል። ጥቅስን ከጥቅስ ጋር እያቆላለፉ መቀኘት ይመስላቸዋል። ለአንዳንዶች በመጽሐፍት እውቀትና ንባብ አንቱ ለመባል እና ተናጋሪ ሆኖ እንደው ተኮፍሶ ለመኖር ይመስላቸዋል። በብዙ መልኩ ብዙ ሰዎች ይህንን እግዚአብሔር ልጁን የከፈለለትን እውነት ልጁ ተላልፎ ላልተሰጠለት ጉዳይ ሲያውሉ እናያለን። እና ከዚህ የተነሳ ምን ያህል ብዙ ሰው እንደማያስተውል እናያለን። አሁንም ደግሜ ባነሳው ደስ ይለኛል። ብዙ ጊዜ አነሳዋለሁ። ዮሐንስ 5 ከቁጥር 40 ጀምሮ ማንበብ እንችላለን። ዝቅ ብሎ ወደ 41 ገደማ ከ39 ጀምሮ ማየት እንችላለን። በመጽሐፍት ሕይወት ያለ ይመስላችኋል፣ ግን ሕይወት እንዲሆንላችሁ ወደ እኔ ትመጡ ዘንድ አትወዱም በማለት መጽሐፍ መሸምደዳቸው በራሱ ሕይወት እንዳልሆነ ሕይወት ወደ ሆነ ወደ ክርስቶስ ለመምጣት ግን ቅዱሳት መጽሐፍት እንደሚጠቅሙ መናገሩን እናስተውላለን። መጽሐፍት የሚናገሩት ስለ እኔ ነው። ሙሴን ብታውቁ እኔን ታውቁኝ ነበር ነው ያለው። ስለዚህ ቅዱሳት መጽሐፍትን ማንበብ ማለት ማወቅ ማለት እንደው ማርቆስ እንደዚህ ያለ ጳውሎስ እንደዚህ ያለ ምናምን ማለት አይደለም። ከዛ ያልፋል። ክርስቶስን መቀበል ነው። ክርስቶስን ማመን ነው። ክርስቶስ ኢየሱስን በማመን የሚገኝ ሕይወት ብሎታል ሐዋርያው ቅዱስ ጳውሎስ። የመጀመሪያው ነጥብ እሱ ነው። ከዛ ሲቀጥል ደግሞ ቅዱሳት መጽሐፍት ለምክር፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ጎዳና ይጠቅማሉ ይላል። ስለዚህ አንድ ሰው የታረቀ የተስተካከለ እግዚአብሔር ፈቃድ ጎልቶ የሚታይበት የሕይወት መልክ እንዲኖረው የእግዚአብሔር ቃል ነው በሕይወቱ መኖር ያለበት። ቃሉ ነው በእምነት በሕይወቱ መስረጽ ያለበት። ስለዚህ ጠቅለል ባለ መልኩ የመጀመሪያው ነገር ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ የሚሰጥ ነው። ከዚህ ውጪ ከሆነ እሱ ጥበብን ቢመስል ጥበብ አይደለም፣ እውቀትን ቢመስል እውቀት አይደለም። ምክንያቱም ጻድቁን ማወቅ ነው ማስተዋል፣ የከበረውን መረዳት ነው ማስተዋል። ሰው ክርስቶስን ስቶ ይሄ መጽሐፍ በቃሉ እንደው በግዕዝ በአማርኛው በግሪኩም በዕብራይስጡም ቢያወሳስብ እንደው ሊያሰኝ ይችላል እንጂ ሕይወት አይሆንለትም። ስለዚህ ሕይወት ክርስቶስ ስለሆነ ወደ ሕይወት ማምጣት ነው የቅዱሳት መጽሐፍት የመጀመሪያው ግብ። ከዛ ሲቀጥል ደግሞ ለመጣንለት ሕይወት ወይም ለተጠራንለት ሕይወት በሚሆን ሁኔታ እንድንኖር ልብን ለማቅናት በጽድቅ ላለው ምክር ይጠቅማሉ ነው የሚለው። ስለዚህ ወደ እግዚአብሔር ቃል ፊታችንን ዘወር እናደርግ። በእውነት ደግሞ ከቃሉ ጋር አለመስማማት አመፃ ነው። ጣዖት ባናመልክም በግልጽ በየአውሊያ ቤቱ በየዛር ቤቱ በየደብተራው በአጋንንት ሳቢው ጋር ምንም ኪዳን ባይኖረንም ለእግዚአብሔር ቃል ጀርባችንን ከሰጠን ተራፊምና በአሊም የሚባሉ ጣዖታትን የማምለክ ያህል በእግዚአብሔር ፊት አጸያፊ ነው ሕይወታችን። እምነትም ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው ተብሎ ተጽፏል። የእግዚአብሔርን ቃል መሰረት ያላደረገ እምነት ቢኖረን ብንንቀጠቀጥ፣ የእግዚአብሔር ስም ሲጠራ ብናለቃቀስ፣ እንደው ብንንሰፈሰፍ፣ ከቃሉ ጋር ህብረት ከሌለን በእግዚአብሔር ፊት ምንም ትርጉም እንደማይሰጥ ማስተዋል ይኖርብናል። ይሄ እግዚአብሔር ልጁን ለሰጠለት እውነት መሰጠት እንደሆነ ማስተዋል ያስፈልገናል። እንግዲህ ወደ መጨረሻው ስመጣ ያው እግዚአብሔር በሰጠን እድል የኢየሱስ ክርስቶስ ምስክሮች ሆነናል። የእግዚአብሔርን ቃል ገልጠን እንናገራለን። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም የሚለውን የሐዋርያትን ፍለጋ ተከትለን ያሉትን እያልን ነው። በቆሙበት መሰረት ላይ ቆመናል። እነሱ ከሰበኩት የሚለየውን መስበክም ደግሞ እርግማን እንደሆነ፣ ውድቀት እንደሆነ፣ ውርደትም እንደሆነ፣ ውግዘትም እንደሆነ እናምናለን። ምክንያቱም እኛ ከሰበክነው ሰው አይደለም ከሰማይ መልአክ ነኝ እንኳ ብሎ ቢመጣ የተለየ የተረገመ ይሁን ያለው ጳውሎስ እና ከዚህ የተነሳ ከዚህ እርግማን ለመዳን ሐዋርያት በሰበኩት ስብከት ማመንም እሱን እንዳለ ሳንጨምር ሳንቀንስ ለሌሎች ማካፈልም የግድ እንደሆነ የእግዚአብሔር ቃል በግልጽ ይነግረናል። ስለዚህ የተወደዳችሁ ለዚህ እግዚአብሔር ጠርቶናል ብለን እናምናለን። በሕይወታችንም የምናየው ምስክርነት ይህንን የሚያረጋግጥ ነው።
ይሄንን እውነት አሜን በማለት ብዙ ሰዎች ወደ እግዚአብሔር መንግስት እንደፈለሱም እናምናለን። ማንንም በግል ለማስደሰት ማንንም ለማስከፋት ብለን ማንንም በአግቦ ለመንቆር ብለን ለመንቀፍ ብለን በዚህ መስመር አልተሰለፍንም። ሰዎችን ሁሉ የሚወድ አምላክ ለሁሉ የሚሆነውን የምስራች እንድንናገር ጠርቶናል። ለሰው ጉዳት የሆነው ጉዳት እንደሆነ፣ ጥፋት የሆነው ጥፋት እንደሆነ ደግሞ እግዚአብሔር ሕይወት አድርጎ በመካከላችን ያቆመው እሱ የእንቅፋት ድንጋይ ማሰናከያ አለት የተባለው ክርስቶስ ለሚያምኑበት ጥቅም እንደሆነ፣ ለሚጋፉት ግን ያው እግዚአብሔርን ቁጣ የሚጋብዝ ፍርድ እንደሆነ ይህን የምናስታውቅ የቃሉ አገልጋዮች ነን በእውነት እና እስከ ዛሬ እግዚአብሔር ረድቶናል። ብዙዎቻችሁ ለዚህ እናንተ ምስክር ትሆናላችሁ። እንዴት ባለ ጥበቃ እንዳቆመን፣ እንዴት ባለ ቸርነት መንገዳችንን እንዳቀና፣ እንዴት ባለ ቸርነት ቃሉ ለብዙዎች እንዲደርስ በብዙ መንገድ አብሮን እየሰራ እንደሆነ እኛ ሳንሆን እናንተም ምስክሮች እንደምትሆኑ እናምናለን። ከዚህ የተነሳ ጌታን በእውነት ስለዚህ አገልግሎት እንድታከብሩ በጌታ ፍቅር እንጋብዛችኋለን። በመጨረሻም ያው የእግዚአብሔር ቃል የወንጌል አገልግሎት የቤተ ክርስቲያን ሕይወት ያለ ሰማይ ረድኤት በፍጹም እንደማይገፋ እናውቃለን እና ከዚህ የተነሳ ጳውሎስ በኤፌሶን ለነበሩ ምእመናን በተማጽኖ ያቀረበውን ማስገንዘቢያም እንደው ልመናም የጸሎት ርዕስ የመስጠት ልመናም ይሄን ለምትሰሙ ሁሉ በማቅረብ እኛም አብራችሁን እንደው በጌታ ፊት ታምናችሁ በምትጸልዩበት ጊዜ አገልግሎቱ እንድታስቡና ለብዙዎች በረከት እንድንሆን አገልግሎቱ ወደ ብዙዎች እንዲደርስ ደግሞ ወንጌላችን በቃል ብቻ ወደ እናንተ አልመጣም መንፈስና ኃይልን በመግለጥ እንጂ እንዳለ ቅዱስ ጳውሎስ እንደው በሰው ጥበብ በንግግር አቅም እንደው በፊደል ጋጋታ ሳይሆን በእግዚአብሔር ጸጋና ኃይል የሰዎችን ሕይወት በመለወጥና ለክርስቶስ በመማረክ የተገለጠ አገልግሎት እንዲሆንልን መንፈሳዊውን አቅም በተመለከተ ሰማያዊውን አቅም በተመለከተ ሰማያዊውን ረድኤት በተመለከተ አብራችሁን እንድትሆኑ በፍቅር እንጋብዛችኋለን። ባጭር ቃል አንደበታችንን በማከናወን የወንጌልን ምስጢር በግልጥነት እንድንናገር በመርዳት ደፍረን እንድንቆም ለሰው ፊት ሳናደላ ለሰው ፈቃድ ሳናጎበድድ በሰማይ መርህ በእግዚአብሔር መንፈስ ኃይል ይሄን ማድረግ እንድንችል እግዚአብሔር ከፊት ይልቅ እንዲያበረታን አገልግሎቱ ገና ብዙ ዘመን ትውልድ የሚረከበው ሆኖ እንዲከነዳ በእውነት አብራችሁን በእግዚአብሔር ፊት በሆናችሁ ጊዜ ሁሉ ይህንን አገልግሎት ለእግዚአብሔር አሳልፋችሁ እንድትሰጡ በጌታ ፍቅር እንጋብዛችኋለን። በኤፌሶን ምዕራፍ 6 ቁጥር 19 ላይ እንደዚህ የሚል ቃል እናነባለን። ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይልና ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። ያው ስለ እሱ ነው የምንናገረው በግልጥ በቃ ምንም ባልተድበሰበሰ ዙራዙር ባልሆነ ሁኔታ ሰዎች በቀላሉ እንዲረዱት እንዲገባቸው ይሄንን በግልጽ ማስታወቅ እንድንችል አንደበታችን እንዲከናወን እንዳይያዝ ደፍረን በጽድቅ እንድንወጣ በእውነት ስለኛ እንድትጸልዩ በጌታ ፍቅር እንለምናችኋለን። ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። ደግሞ እንደዚህ እግዚአብሔር በዘመናችን ሙሉ እንዲሁ የጌታን ቸርነት የምናወራባቸውን ዓመታት ዘመናት በድል እያቀዳጀን እንዲሁ እየተሰበሰብን እንዲሁ ጌታን እያከበርን ዘመናችን በጽድቅ እንዲከናወን በእውነት አብረን መቆም ይገባናል። ጸጋና ሰላም ምሕረት ይብዛላችሁ። ስለ እናንተም እግዚአብሔር እናመሰግናለን። የወንጌልን እውነት ሰምታችሁ በጽድቅ ከእውነት ጋር ስለመስማማታችሁ ክብርና ምስጋና ለአምላካችን ይሁን። እንግዲህ ቀሪውን ጊዜና ሰዓት እግዚአብሔር ላዘጋጀልን ቀሪ የቴሌቪዥን መርሃ ግብር ደግሞ በመልቀቅ ያሁኑን በዚህ እንሰናበታለን። ጸጋና ሰላም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።